والله ተማሪዎች ያለን 50 ሳንቲም ከፍለን ገባና ትልቅ አድራሽ ነው አንድ መጥቶ 200 ሙስ የሚያርድ እኮ ነው ሙስ ያኒ ጢም የሚላጭበት ሙስ 100 200 ይሰጡትና ቆርጠም ብለው ይበላዋል እያየን እኮ ነው የሚበላው አንዲት ልጅ አመጣና ከዛ ሆድዋ ላይ እንደዚህ መታትና ቋቋቋቋቋቋልና እንተ ተወልዳለች 5-6 እንቁላል ተወልዳለች ማለት ነው ከዛ ኋላ እሳት ያቃጥላል በዛ አዳራሽ እኮ ነው እሳት ያቃጥልና እሳት ውስጥ ይገባል ሰውየው እያየህ በአይንህ እየተቃጠለ እያየኸው ግን አይቃጠልም እሱ ሱብሃንአላህ ይህ ምንድነው ሐቂቃ የለውም ላኪን አይንህ ቀየረው አንድ ነገር ሸፈነው ወይም ደግሞ አንድ ነገር አይንህ ስለተሰሐረ ብቻ ነው በጣም ከባድ ናቸው ቀጥታ ሰውነት አሙረጭ እንቅላጥህ እንደ አሳሰብ ከያነህ በሙሉ ይዞ ተቆጣጥሮ በብዙ መከራ የሚያወድቅ ትልቅ በሽታ ነው ያኒ ሙሽክላው ምንድነው በሆስፒታል ሄደህ ልትፈወሰው አትችልም ዶክተሮች ሊፈውሱ አይችሉም ፈውሱ አንድ ነው ስሕር ደግሞ ብዙ አይነት መንገድ አለው ለምሳሌ في هناك سحر مأكول سحر ከተደረገ በኋላ ለዛ ስሕር ልታወድቅበት የፈለከው ነገር እንካና አብላው ትለዋለህ እንግዲህ ሰውየው ሳያውቅ በመግብ አድርጎ ወይም በእንትን አድርጎ የሚበላ ስሕር አለ نعوذ بالله من هذا طيب والسحر مشروب ደሞ በመጠጥ አድርጎ ወይም በቡና ወይም በሻሂ ወይም በዓሲር ወይም በጠጅ ምናምን አድርጎ ስሕር ያስገባና ትጠጣዋለህ ከዛ በኋላ ትሰሐራለህ ወይም المشموم የሚሸታል ልክ እንደ ሽቶ ፍሽ ያርግልሃልና ከዛ በኋላ ተስተንشق السحر በአፍንጫህ ይገባል ስሕሩና ከዛ በኋላ ትሰሐራለህ ሰብስክራይብ በማድረግ ቤተሰብ ይሁኑ እና ብስሚላህ ብለን ስትንጀምር السحر نعم يقول العلماء قاطبة جميع العلماء يتفقون أن السحر من كبائر الذنوب بل السحر كفر وشرك ይህን መጀመሪያ ማወቅ ያለብን ነው እና ሽርክ ነው ኩፍር ነው ትልቅ ወንጀል ነው ስሕር بل يقول النبي صلى الله عليه وسلم اجتنبوا السبع الموبقات ሰባት ነገሮች አሉ እያንዳንዱ ነገር እነዚህ ሰባት ነገሮች አንድ ሰው ያወቀ ከሰራቸው ወይም ካደረገ ቀጥታ ጀሃነም የሚያስገቡት ናቸው በጣም ትላልቅ የተባሉ ወንጀሎች በእስልምና ሰባት ናቸው ብለዋል አላህ ነብያችን ሰለላሁ ዐለይሂ ወሰለም ከነሱ السحر ብለዋል እንግዲህ አሽርክ ብለው ይጀምራሉ ነው ጀምረው ነብያችን ሰለላሁ ዐለይሂ ወሰለም ከሽርክ يعني አጠገብ ስሕር ይላሉ ሱብሃንአላህ العظيم እና ከሰባቱ አንዱ ስሕር ነው ስለዚህ ከሽርክ ጋር ጎን ለጎን የሚሄድ ትልቅ ሽርክና ትልቅ ኩፍርና ትልቅ ወንጀል ነው ስሕር ይላል طيب والسحر حق እንደ እስላም መጠን ስሕር ሐቅ መሆኑን እንዳለ እንደፈለክ ታምነዋለህ ከፈለክ ማትመነው የሚባል ነገር አይደለም ስሕር መኖሩን ውጁበን ሁላችን ማመን አለብን ምክንያቱም በቁርአን የተጠቀሰና በአሐዲስ የተጠቀሰ جميع العلماء ያሉ ዑለማዎች የነበሩ ዑለማዎች በሙሉ የተስማሙበት አንድ ትልቅ ነገር ነው ስሕር አለ نعم هناك سحر ما يقتل سحሮች ብዙ አይነት ናቸው ስሕር የሚገድል ስሕር አለ አይ والله العظيم በስሕር የተገደሉ ብዙ ሰዎች አሉ ومنه ما يمرض የሚያሳምም አለ በሽታ ሆኖ ያኒ በቃ አልጋ ላይ ጥለሃል ወይም አንድ ነገር ትሆናለህ ومنه ከነሱ ደግሞ ከስሕር የሚያሳብድ አለ ስሕር የሚያሳብድ አለ ومنه ما يفرق ባልና ሚስትና ወይም ሁለት የተዋደዱ ሰዎች እናትና ልጅ አባትና ልጅ ባልና ሚስት የሚለያይ ደግሞ አንድ ስሕር አለ አሉ ومنه ما يحبب አንዱ ደግሞ ስሕር የሚያዋድድ አለ መወደዱ ወይ መዋደዱ ልክ አይደለም የለም እኮ ህላውነት የለውም ግን በስሕር አድርጎ በጣም ከልክ በላይ እንደምትወድ ያረጋል ማለት ነው ومنه ما يحبس الرجل عن زوجته
ከስሕሩ ደግሞ አንድ ባል ወደ ሚስቱ እንደማይቀርብ የስሜቱ ጉዳይ ሙትውት ብሎ የስሜት ነገር የሚገድል ስሕር አለ ማለት ነው። እና እነዚህና እንደዚህ የመሳሰሉ ናቸው። ስሕር በጣም ከባድ ናቸው። ቀጥታ ሰውነት አእምሮ ጭንቅላትህ እንደ አስተሳሰብህ ከያነህ በሙሉ ይዞ ተቆጣጥሮ በብዙ መከራ የሚያወድቅ ትልቅ በሽታ ነው። ያኒ ሙሽኪላው ምንድነው? በሆስፒታል ሄደህ ልትፈወሰው አትችልም። ዶክተሮች ሊፈውሱ አይችሉም። ፈውሱ አንድ ነው፣ እሱም በቁርአንና በሱና ብቻ ነው ይላል። طيب وسحر النبي صلى الله عليه وسلم سبحان الله العظيم በጣም የተወደደው مخلوق على وجه الأرض وعلى وجه السماء هو نبينا محمد صلى الله عليه وسلم وهو أحب رجل لله سبحانه وتعالى يعني ምንም አይነት ከነቢያችን የሚበልጡ የሚወደዱ አላህ ዘንድ ማንም ሰው የለም። لكن الله سبحانه وتعالى يعني شاء أنه سحر يعني النبي صلى الله عليه وسلم تسحروال لبيد من العسم بالو أند يهودي نا سحره بمشط ومشاطة يعني كنبياتش صلى الله عليه وسلم أندان أقر مت أدرجو ወይም ደግሞ ያ ጸጉር ማበጠሪያው ጸጉር ማበጠሪያቸው እንዲመጣ አድርጎ ከዛ በኋላ ስሕር አደረገው። እንግዲህ ብለናል በፊትም ሱረቱል በቀራ ሲፈሰር ትላልቆቹ ሰሐራዎች በሙሉ ከይሁድ የመጡ ናቸው። አብዛኞቹ ይሁዶች እንደዚህ ስሕር አስለን هو بدأ من يهود اليهود الذين بدأوا السحر ይህ አንድ ነው። ولبيد بن العسم هو يهودي ولذلك سحر النبي صلى الله عليه وسلم سحر عجيب جدا يعني 10 ሰዎች ቢሆኑ የሚሸከሙት ነገር አይደለም። ከባድ ነቢያችን ባይሆኑ ሌላ ሰው ሊሸከመው የማይችለው ስሕር ነው የተሰሐረው። 11 ሕርዛ መጣና ከዛ በኋላ في العقد نفاثات في العقد ያለው አላህ Subhanahu Wa Ta'ala በስሕሩ አንዳንድ ያጋንንትና የሸይጣን የጅንስ ምናምን አድርጎ የሽርክያት ነገር አድርጎ በአንድ ኩሪዬ ወይም ደግሞ አንድ ውሃ እንትን ያለው የተቆፈረ ነገር እዛ ደፈነውና 11 ሕርዝ ናቸው። ከዛ በኋላ ከሕርዙ ወይም ከስሕሩ ቁዋ ከሱ ኃይል የተነሳ ውሃው ወደ ቢጫ ወደ ቀይ ተቀየረ አሉ። ሱብሃንአላህ العظيم ስሕሩ እኮ ነው በጣም ከባድ ስሕር ስለነበር ውሃው ራሱ ወደ ቢጫ ወደ ቀይ ተቀየረ አሉ። فأرسل النبي صلى الله عليه وسلم علي بن أبي طالب والزبير بن العوام ሁለቱም ሄዶ يعني ያ ስሕሩ ሲያቃጥሉት እንግዲህ አላህ Subhanahu Wa Ta'ala ሁለት ቁል አዑዙ የሚባል ነገር አወረደላቸውና ሁለት ቁል አዑዙ ደግሞ 11 አያ ያሉት ነው። يعني ሱረት አልፈለቅ 5 አያ ያሉት ሱረት الناس ደግሞ 11 አያ ያዘች ነች። ሁለቱም 11 ናቸው። ስለዚህ اذا قال النبي صلى الله عليه وسلم قل اعوذ برب الفلق يعني አንድ ሕርዝ ይፈነዳል ወይም ደግሞ يعني ይቃጠላል ማለት ነው። من شر ما خلق ومن شر غاسق إذا وقب يالو 11 አያ ሲቀሩ 11 ተቃጠሉና ነብያችን ሰለላሁ ዐለይሂ ወሰለም ልክ አንድ ሰው ታስሮ እንደነበረ ከእስር እንደተፈታ يعني ቆሞና ዳኑ ማለት ነው بإذن الله سبحانه وتعالى። ስለዚህ ከዛ ቀጥሎ ነብያችን ያለው ما تعوذ بمثلهما ይላሉ። ከነዚህ የፈለገውን ነገር ብታመጣ እንደ ሁለት ቁል አዑዙ ተዕዊዝ የሉም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ኢዘን ነቢ ስሕር የለም ካልካንተ ራስህ ነብያችን አልተሰሐሩም እኮ ነው የምትለው። كذب دجل سبحان الله እናት ትከፍራለህ። ስሕር የለም በቁርአን የተባሉ ውሸት ነው። ነቢያችን ተሰሕሮ የተባሉ ውሸት ነው። ዑለማዎችን የሚሉት ትክክል አይደለም ካልካንተ ትከፍራለህ። አዑዙ ቢላህ ኢዘን السحر حق ساحر በስሕሩ ሰው ከገደለ على طول شرعا يحكم عليه بالإعدام ويقتل بالسيف. والسحر أنواع يا أخوة. السحر ደግሞ አንድ አይነት አይደለም ብዙ ነው። አንድ مثلا سحر التخيل የሚባል አለ። سحر التخيل تخيل من ማለት ነው? تخيل ማለት ጭንቅላትን መቀየር ማለት ነው። እውነተኛ ነገር አይደለም ላኪን ጭንቅላትህ ይቀይረዋል። ሳሒሩ የጭንቅላትህ ሞድ ይቀይርና ከዛ በኋላ ቆሞ ሆነ ይታያል። የቆመ ነገር ደግሞ የሚንቀሳቀስ ሆነ ይታያል። ነገሩ ልክ አይደለም። ለምሳሌ አንድ ኳስ ቁማ ነው ያለችው አይደለም? ላንተ ግን የምትሄድ ሆና ትመስልሃለች። ስለዚህ እውነተኛው አትሄድም፣ ግን አይንህ ስለተሰሐረ
ከዛ በኋላ ማንኛውም ነገር ያኒ እንደ ሐቂቃው አታየውም ይህ ተኺል ይባላል ተኺል ማለት ያኒ የተኸየለ الانسان ይመስለዋል እንደዚህ ማለት ነው طيب ለምሳሌ እንዳልኳችሁ አንዱ በአገራችን እኮ ነው ወላሂ ተማሪዎች ያለን 50 ሳንቲም ከፍለን ገባና ትልቅ አድራሽ ነው አንዱ መጥቶ 200 ሙስ የሚያርድ እኮ ነው ሙስ ያኒ ጢም የሚላጭበት ሙስ 100 200 ይሰጡትና ቆርጠም ብለው ይበላዋል እያየን እኮ ነው የሚበላው አንዲት ልጅ አመጣና ከዛ ሆድዋ ላይ እንደዚህ መታትና ቋቋቋቋቋቋልና እንተ ተወልዳለች 5-6 እንቁላል ተወልዳለች ማለት ነው ከዛ በኋላ እሳት ያቃጥላል በዛ አዳራሽ እኮ ነው እሳት ያቃጥልና እሳት ውስጥ ይገባል ሰውየው እያየህ በአይንህ እየተቃጠለ እያየኸው ግን አይቃጠልም እሱ ሱብሃንአላህ ይህ ምንድነው ሐቂቃ የለውም ላኪን አይንህ ቀየረው አንድ ነገር ሸፈነው ወይም ደግሞ አንድ ነገር አይንህ ስለተሰሐረ ብቻ ነው እንላለን طيب ከዛ ቀጥሎ እንግዲህ هذا يسمى سحر التخيل ይባላል هناك سحر المحبة የመውደድ سحر አለ ብለናል وهناك سحر يحبس الزوج عن زوجته አንድ ሰው ደግሞ ብልቱ የተቆለሸ ይሆናል ያኒ ይሞታል እጥፍጥፍ ብሎ ይሞታል ምንም ነገር ይንቀስቃሴ ስሜት የሌለው ይሆናል ተኮላሸ እንላለን እንግዲህ እሱ ምንድነው ይህ ደግሞ ያኒ አንድ سحر ስለተደረገበት ነው እንላለን طيب واخبرنا ربنا ان السحر كفر ነው نعم والذي يريد ان يكون ساحرا لابد ان يكفر اولا የነው በግዲ በጣም ጥሩ ማስረጃ ሆነው አንድ ሰው ሳህር ለመሆን ከተፈለገ يا اخوا لابد اولا ان يكفر ويشرك بالله سبحانه وتعالى ويعمل اعمال كفريه واعمال شركيه طيب እንዴት መሰለ ለምሳሌ ልንገራችሁ አሁን ከነዛ ሩቅያ የሚያደርጉ ትላልቅ ዑለማዎች ያገኘነው ነገር እንንገራችሁ ጋዳ አንድ ሰው ሳህር ለመሆን ከፈለገ አሁን የምጠቅሳቸው እንደዚህ አይነት ማድረግ አለበት ወይም እንደዚህ አይነት የመሳሰሉ ነገሮች مثلا يفرش له المصحف ጅን ነው እንግዲህ ካፊሩ خبيث የሆነው ጅን እሱ በቁጥጥር ስር ለማረክ ከፈለክ ወይም እሱ ልታስመጣው ከፈለክ ታስመጣውና ታዘዋለህ የፈለገውን ነገር የጠለብከው እሱ ይሰጣል ማለት ነው ስለዚህ እሱ ለማስመጣት ወይም ሽርክ ለመጀመር ከፈለክ ይላሉ يقول يفرش له المصحف في الحمام مصحف قرآن الكريم قدادو بحمام بسجرا بيت عزكم الله شنت بيت ويم سجرا بيت ازاي ينطفوال ማለት ነው ازاي ينطفونا جنيو ነው እንግዲህ ዛን ጥፎ رغطاو ይልሃል سبحان الله العظيم ቁርአኑ በሽንት ተጥለቅልቆ እዛ حمام ላይ አንጥፎ ረግጠው ይለፍል ይልሃል እንግዲህ አንተ ረግጠው ታልፋለህ ምክንያቱም سحر ለማድረግ ትፈልጋለህ طيب ከዛ በኋላ يتفل الى الكعبه ወደ ካዕባ ፊትህ አርግና አንድ ሰው ለመስገድ ነው ወደ ካዕባ ፊትህ የሚያርገው አንተ ላለህ እና ቱፍ ትላለህ እንግዲህ ትተፋለህ ወደ ካዕባ ማለት ነው ሌላ ደግሞ يكتب القرآن بدم الحيض የሴት ሐይድ የሴት ደም ቆሻሻው በጣም ግማታም የሆነው የሴት የወር አበባ የሚመጣ በዛ ያመጣና ቁርአን ይጽፋል በዛ አንጀስ ነገር ነው እሱና በሱ አርጎ ቁርአን ጻፍ ይልሃል በሱ አርገ ቁርአን ትጽፋለህ ከዛ ቀጥሎ يستنج باللبن حليب ይሰጣል ለበን ወተት ጥሩ ወተት ይሰጣና በዚህ አርገህ ብልትና መቀመጫህን ይጠጠብ استنجاء አድርግ ይልሃል በዚህ سبحان الله طيب اخيرا يقول لك اسجد للسجدة عند سجود ودن السجد ይልሃል እና እነዚህ ሁሉ ወይም ደግሞ ከነዚህ እንደዚህ የመሳሰሉ ነገሮች ካደረክ ወደ ሽርክ ታገብተህ ማለት ነው ወደ ሽርክ ከገባህ ከከፈርክ በኋላ ከዛ በኋላ አንተ سحر ለማድረግ ትችላለህ ማለት ነው يقول سبحانه وتعالى وما يعلمان من أحد حتى يقولا إنما نحن فتنة فلا تكفر لفتنة بلو يلاكاتشو ملائكوشكو سحر سيستمروا اندزيه النبر حتى يقول إنما نحن فتنة فلا تكفر فيتعلمون منهما ما يفرقون به بين المرء وزوجه وما هم بضارين به من أحد إلا بالله
ويتعلمون ما يضرهم ولا ينفعهم إلى آخر الآية إذن የሚጎዳ እንጂ የሚጠቅም አይደለም ስሕሩ ከከፈርክ በኋላ አንተ ጥሩ ስሕር ትሆንና እንግዲህ ስሕር ትሆናለህ ማለት እኮ ሰው ትጎዳለህ ማለት ነው ሰው ለመጉዳት በሰው መጫወት ትጀምራለህ እንላለን طيب وللسحر طرق ስሕር ደግሞ ብዙ አይነት መንገድ አለው ለምሳሌ في هناك سحر مأكول سحر ከተደረገ በኋላ ለዛ ስሕር ልታወድቅበት የፈለከው ነገር እንካና አብላው ትለዋለህ እንግዲህ ሰውየው ሳያውቅ በመግብ አድርጎ ወይም በእንትን አድርጎ የሚበላ ስሕር አለ نعوذ بالله من هذا طيب والسحر مشروب ደግሞ በመጠጥ አድርጎ ወይም በቡና ወይም በሻሂ ወይም በዓሲር ወይም በጠጅ ምናምን አድርጎ ስሕር ያስገባና ትጠጣዋለህ ከዛ በኋላ ትሰሐራለህ ወይም المشموم የሚሸታል ልክ እንደ ሽቶ ፍሽ ያደርግልሃልና ከዛ በኋላ ተስተንሽቅ السحر በአፍንጫህ ይገባል ስሕሩና ከዛ በኋላ ትሰሐራለህ والمرشوش مرشوش በቤትህ ላይ ሰራጫው እንደዚህ يعني ልክ እንደንትኑ يعني ኢንሴክትስና እነዚህ ትሎች ለመግደል የምታደርገው ረሽ የምታደርገው የምትሰራጨው እሱ ደግሞ እንደዚህ መርሹሽ ይባላል طيب ከዛ በኋላ والمعقود وهذا أكثره معقود مالت الله ያለው ነው في العقد نفاثات في العقد ያለው الله سبحانه وتعالى እሱ ነው يعني سحير ምን ያደርጋል ያ ስሕር ሊያደርግበት የፈለገው ሰው ከሱ ወይም ጠጉር ወይም ከቆዳው አንድ ነገር ወይም ቆዳው የነካ ልብስ ያመጣል ወይም ከላቡ ያመጣል ላብ እንደዚህ አልሙሂም ከቆዳው ጋር የተያያዘ ነገር ያመጣና ከዛ ትንሽ ወስዶ ከዛ በኋላ በሴት ደም የወር አበባ ደም አድርጎ ከሽንት ምናምን ቀላቅሎ ከንጃሳት ምናምን ቀላቅሎ ከዛ በኋላ ይቆጥረዋል ሕርዝ ይባላል ይቆጥሮ ከዛ በኋላ ዳግምት ያደርጋል የሱ ከሊማት ሸይጣንያ ይላል ከዛ በኋላ እንደገና አያተል ኩርሲ በደም ምናምን ይቀራና እዛ ውስጥ ይጨምረዋል ከዛ ይጠቃልለዋል ይሄ هذا يسمى في العقد ማለት ይጠቃልልና ያስረዋል በረከ ገመድ አድርጎ ያስራል ማለት ነው ይህ يسمى المعقود የተሳሰረ ስሕር ማለት ነው طيب ከዛ በኋላ المدفون አንዳንድ ስሕር ደግሞ አለ አይጠጣም አይበላም አይሸተትም ላኪን ለዛ ሰውየው ስሕር ለማድረግ የመጣ ሰው እንካና ይህን ነገር በአልጋው ስር ቅበረው ወይም በቤቱ ቅበረው ወይም በአንድ ጉድጓድ ቅበረው ይባልና ከተቀበረ በኋላ ስሕሩ መስራት ይጀምራል ማለት ነው طيب እና እንደዚህ መሳሰሉ ናቸው ስሕር ያሬ አንድ ቢሆን እንኳን ታውቀው ነበር ላኪን በምን አይነት እንደተደረገብህ አንተ አታቅም ይህ የኹበታ እና የሸይጣኖች ስራ ነው እንላለን طيب جاءني رجل يا اخوه سبحان الله አንዱ እኮ ነው ከሀገራችን መጣ ከአስመራ መጣና ወደ ሪያድ ነው እና ሰዎቹ ወደ ሼክ ኢብራሂም ሂድ እስቲ እሱ ትንሽ ሊመክርህ ነው ምናምን ብሎታል መጣ ምን ነው አልኩት ያ ሼክ አለኝ እኔ ጉድ አገኘሁት ምንድነው ሚስቴ ሞተች ከአመት በኋላ ሚስቴ ሞተች አለ ከሞተች በኋላ ትንሽ ሰብራ አደረኩና አንድ 6-7 ወር ከዛ በኋላ ለማግባት ስል ለካ ያጎቴ ልጅ አለች ያጎቴ ልጅ ትከታተላለች እንዳገባት ትፈልጋለች እኔ ግን አላወቅኩም አለ በቤት ትመጣና خدمات ታረጋለች ሰላም አለይኩም ትላለች አንዳንድ ነገር يعني ምልክት ምናምን ታረጋለች እኔ ግን እንዳገባት እንደፈለገች አላቅም አለ በቃ ዘመዴ ሆነች በቃ ስቃለሁ ጫወታለሁ ወደ ቤት ትገባለች ከሰው ጋር እንጫወታለሁ ምናምን እሷ እንትኑ መሪየቱን የጠረገች ነች يعني استعداد ያደረገች ነች የተዘጋጀች ነች እኔ ላገባት እኔ ግን አላወቅኩም በግል ብትነግረኝ እንኳን ደህና ነበር ግን አልነገረችኝምና ከዛ በኋላ አገባሁ አለ ሌላ ሰው ሳገባ በጣም በሸቀች አለ በጣም በሸቀችና መጀመሪያ ለሊት ከሚስቴ ጋር ለመተኛት በየስመጣ يعني የኔ ስሜት ሙተዋል ምንም አይነት እንቅስቃሴ የለውም ያ ረቢ ብል ምንም አይነት ብልቱ ሙቱት ብሎ በቃ ሩህ የለውም አለ ከዛ በኋላ ስጠይቅ አንዲት ዘመዳችን ምን አለች يا أخي አለች نعم እገሌ ያጎትህ ልጅ ነች አው نعم ግን ለምን አላገባሃትም አለችኝ
እንዴ እኔማ ምን አወቅኩ ምን አገባት ብጠይቃት እሺ ትል ነበር አልኩት አው እሷ እኮ ልታገባት ነበር የምትጠብቅህ አንተ ግን እሷን ተሌላ ስላገባ والله አለች ያ ያገባህበት ቀን ከዓስር በኋላ እኔ በአይኔ አይቻታለሁ ወደ ቤት መጣችና አንድ ነገር በዛ በደጃፉ ላይ እንደዚህ አድርጋ ሰረጨች በቃ እንደዚህ በተነችና ቱቱቱቱ ያለች በቃ አንድ የሚፈስ ነገር በዛ በደጃፉ ላይ አፈሰሰችና ሄደች አለችኝ ሱብሃንአላህ እሷን ቻልኩና በቃ ምን ላርግ ብጠብቅ ወደ ቃርእ ቢሄድ ወደ ምን ቢሄድ በቃ አልድንም አለኝና አሁን ወደ ሳዑዲ አረቢያ መጣሁ በዚያራ መጣሁና ወደ ሼኾች እንድትልከኝ ነው አለኝ እሺ ያልኩትና ከዛ በኋላ አንድ ሼኽ ነበር ወደሱ ወሰድነው ከዛ ያኒ ቁርአን ቀረረለት እንደዚህ ላስቃችሁ ነው እውነቴ ነው ቁርአን ቀረረለት ሰውየው አይደለም በጣም ቁርአን ቀረረለትና አሁን ምንም ነገር የለውም አለ ላኪን ሰውየው ትራይ ለማድረግ ይፈልጋል የተሰራው ቁምብላ የተሰራው መድፌ የተሰራው ትልቁ ቦምብ እንትን ለመፈተን ይፈልጋል ለምሳሌ ጃፓን አንድ ትልቅ መሳሪያ ከሰራች ወይም አሜሪካ በባህር ላይ ትሞክረዋለች ከዛ ከሰራ ማሻአላህ ጥሩ ሰርተዋል ተብሎ ማርካ ይሰጠውና እንደ መሳሪያ ይወጣል ሰውየው አሁን እንግዲህ ተቀርቶለታል እና በቃ ጥሩ ቁርአን የተቀራለት አሁን እንደተሻለውና እንደተሻለው ሊፈትነው ይፈልጋል የት ይፈትነው እንግዲህ አንድ ሰይጣን ጥተን ይሞክረዋል ላ እንግዲህ ብለናል አላህ ያፊክና አንተ አሁን እንግዲህ ተሽሎሃል ምናምን طيب እንዴት አቃለሁ አለኝ እንግዲህ ሚስተጋ ሄድና እዛ ሞክረው እንጂ ምን ትፈልጋለህ አልኩት እና ከዛ በኋላ ምን አልኩት መሰላችሁ والله شوف ሂድና ሞክር አልኩት በቃ ሄደና ከዛ በኋላ በቴሌፎን ነገረኝ والله አልተሻለኝም አለኝ በጣም እንትን ነው ያኔ የቀራልኝ ሰው ጥሩ አይደለም እና አልተሻለኝም አለኝ ታቃላችሁ እኔ ምን አልኩት ወደ ጥሩ የሚቀራ ሰው ሞክር ምክንያቱም የሚቀራው አንድ ጊዜ ላይ ይሳካል ይችላል በአንድ ሼክ ላይ ይሳካል ይችላል ምክንያቱም እንደተባለው ሼኹ እخلاص ላይ ኖረው ይችላል ሼኹ የሹያ ሽርክ ነገር ሊኖር ይችላል ሼኹ የገንዘብ ነገር ሊሆን ይችላል አላህ ደግሞ የሚቀበለው ያኒ የፈለገው ሰው ነው የሚቀበልለት እንጂ ሁሉ ሩቂያ ያደረገ አይደለም የሚቀበልለት ስለዚህ ምን አልኩት እኔ ሹፍ አልኩት ወደ አንድ ሌላ ጥሩ የሚቀራ ሰው ሂድ አልኩት تمام እምቢ ካለ ግን እኔ ሌላ መፍትሄ ልስጥህ አልኩት والله መፍትሄ ሰጠሁት በጣም ጥሩ መፍትሄ ነው ግን አልহামዱሊላህ እዛ ሳይደርስ አላህ ሸፋሁ ምን አልኩት መሰላችሁ አሁን ያለህ መፍትሄ አንድ ብቻ ነው والله العظيم መፍትሄው የሰጠሁት በጣም ጥሩ ነው ከሰራበት ላኪን አልহামዱሊላህ ያ ነገር ሳይሰራበት በቃ አላህ አገላግለው ማለት ነው የመከርኩት ምንድነው ያቺ ሲህር ያደረገችብኝ ያጎተ ልጅ አግባት አልኩት እውነት ነው ትክክለኛው እንትን እሱ ነው አግባት አልኩት ከገባሃት በኋላ ያቺ ሌሊት የታሰረው ሲህር እሷ ለራሷ ስትል ትፈተዋለች ለራሷ ምክንያቱም ከሷ ጋር ጅማዕ ለማድረግ ስትሄድ እንግዲህ እሷም ይታሰርበታል እንትኑ እንግዲህ እሷ የምትፈልገው አንተ እንድታገባትና እንድትደሰት ነው ስለዚህ እሷን አግባትና ከዛ በኋላ ለሷ ብላ ስትከፍተው ለሁለቱም ይሆናል አልኩትና ሳቄ ከዛ በኋላ ወደ ትልቅ ሼኽ ሄደና አልহামዱሊላህ ተሻለው አሁን 2-3 ወልደዋል ከ10 አመት በፊት እንደዚህ የተገኘ ነው አሁን ወልደዋል ማሻአላህ 2-3 ወልደዋል ስለዚህ ሲህሩ ያኒ ሱብሃንአላህ ከባለ ከሚስትህ ጋር የሚያስር ነገር አለ اذا دعونا ندور في سحر المحبة አሁን በዚህ ስትንጀምር سحر المحبة والتفريق ባልና ሚስት የሚላይ የሚበትነው ትዳር የሚበትን እንትን ሲህርና ባልና ሚስት የሚያዋድድ ፍቅሩ የለም ውጁድ የለውም ላኪን በሲህር የሚያዋድድህ ነገር አለ እሱ እስኪ በሱ እንጀምር نعم طيب አንድ ሰው እንደተሰሐረ እንዴት ያቃል ለምሳሌ ከሚስቱ ጋር ያለው ፍቅር በጣም የጋለ ይሆናል ላኪን እንደተሰሐረ እንዴት ያቃል ብለን ስትንጀምር قال العلماء ومنهم الشيخ وحيد
صاحب الصارم البتار የሚለው ኪታብ ትልቁ ሸኽ ወሒድ ሳቸው የጻፉት ነገር ልንገራችሁ በመጀመሪያ ያሉ الشقف والمحبة الزائدتان በጣም ከልክ በላይ ከድንበርን የጣሰ ፍቅር ነው የሚይዝህ መድኃኒት ከተደረገብህ ወይም ዳግምት ከተደረገብህ ወይም ከተሰሐርክ ፍቅሩ ልክ የለውም ድንበሩ ጥሶ በቃ ኤክስትራ እንትን ነው የሚሆነው ፍቅሩ አሉ طيب ሁለተኛ الرغبة الشديدة في كثرة الجماع ከስዋ ጋር የስጋግኘት ስትደርግ አትጠግብም አሁን የስጋግኘት ታረጋለህ ከአንድ ሰዓት በኋላ ትደግማለህ ከአንድ ሰዓት በኋላ ያኔ ሶስተኛ አራተኛ አምስተኛ በሌሊት ልክ እንደ ውሻ በቃ አትጠግብም እንደዚህ እንዲያውም ስፐርሙ መፍሰስ እምቢ ካለ ደም እስከሚፈስ ነው እንትን የምታረገው خلاص አትጠግብም እንደዚህ ምክንያቱም አንተ መስሑር ስለሆንክ ከስዋ ጋር የስጋግኘት በጣም ልክ የሌለው ነገር ታረጋለህ ይላሉ አራተኛ عدم الصبر لها إذا ما رآها والتلهف الشديد نعم يعني እንድታያት ያፈቀርካት ሴት ሚስትህቱን ወይም ሌላ ሰው ስሕሩ የተደረገበት ሴት ሁሉ ጊዜ እሷን ለማየት አታርፍም ካላየሃት አንድ ግማሽ ሰዓት ካላየሃት ሰብር የለህም በቃ ልታያት ትፈልጋለህ አሉ አምስተኛ طاعتها وطاعة نعم طاعة عمياء እሷ ከሆነች የተሰሐረችው አንተን ለማየት ያንተን ትእዛዝ ለማክበር ኢንሻአላህ የአላህ ማዕሲያ ቢኖረውም ትታዘዛለች ወይም ደግሞ አንተ ከሆንክ የተሰሐርክ ደሞ ይህ ነገር አምጣ ስትልህ በቃ እንደ ፈረስ አጋልበህ ነው የምትሄደው ይህ ነገር አርግ ቁጭ በል ቁም ምናምን የሷን ትእዛዝ በደብ ነው የምትከታተለው አሉ طيب ስድስተኛ الغيرة الشديدة يعني ቅናት ያድርብሃል ቅናት ከልክ በላይ ያኒ በሩ ትንሽ ድምጽ ከሰጠ ማን ነው የገባ ማን ነው የወጣ ለምንድነው እንደዚህ ነው እንዴት ነው ለምንድነው እንደዚህ የምታይኝ አንቺ እንዴ ምንድነው የምታስብበት ሰው ሌላ አለ እንዴ طيب እንደዚህ ቅናት በቃ ቅናት ያድርሃል ብሽታ የሆነ ቅናት ያድርሃል አሉ طيب ሰባተኛ እንደዚህ የመሳሰሉ ናቸው طيب ما سبب هذا السحر ይህ ስሕር የሚደረግበት የመስተፋቀር የሚባለው ስሕር ለምንድነው እንደዚህ የሚያደርጉት ሰዎቹ ሚስቱ ለምሳሌ ስሕር አድርጋ የሌለ ፍቅር እንዲያድርበትና በጣም እንዲሰቃይ በፍቅር የምታደርገው ለምንድነው ብለው ጠይቀዋል ዑለማ قال العلماء هو المشاكل السبب هو المشاكل وسوء التفاهم بين الزوجين በባልና ሚስት አለማግባባትና አለማግባባት ከተገኘ ዋናው ነገሩ ይህ ነው አለ وخاصة اذا تزوج عليها ሁለተኛ ካገባባት ወይም እሱ ካገባ ሁለተኛ በጣም ትበሽቀና ሌላ በቃ ሳይታወቃት ወደ ሰሕር ትሄዳለች አሉ አው አራደ አን يتزوج عليها ወይም አገባለሁ የሚል ነገር እኔኮ አገባለሁ የሚል ነገር ከሱ ከሰማች ወየለት خلاص ወደ ሰሕር ነው የምትሮጠው አለ ይህ ደግሞ ምንድነው አሉ ትንሽ عندها قلة في الدين በዲን ያላት በእምነት ያላት እንትን በጣም ዝቅተኛና ደካማ እምነት ስላላት ወደ ሌላ እንትን ከመሄድ ቀጥታ ወደ ሰሕር ሄዳ ባልዋን ታበላሻለች ማለት ነው طيب وهذه المسكينة ይህች ሰሕር የምታደርግ ለባልዋ ሰሕር የምታደርገው ሴት ምንም ነገር እኮ ያላወቀችው ነገር እኮ ትልቅ ነገር እኮ የሳተችው ነገር በጣም ትልቅ ነገር አለ አሉ وهو ما عرفت قول النبي صلى الله عليه وسلم يا نبياتشن قال لا وقشم ويم اوقا چلا بلالچ ምንድነው የነቢያችን ንግግር ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ ወደ አንድ ጠንቋይ የሄደ ሰው ወይም ወደ አንድ ካህን ሄዶ ስለ አንድ ነገር የማይ አላህ ብቻ የሚያውቀው ነገር ስለ ገይቢያት የጠየቀ ብቻ መጠየቅ እኮ ነው ዝም ብሎ ሳሒሩን ብቻ ወይም ካህኑን የጠየቀ ብቻ የ40 ቀን ሰላት አላህ ይቀበልለትም አሉ ነብያችን ሰለላሁ ዐለይሂ ወሰለም طيب ጠይቆ የሰጠው መልስ ደግሞ ካመነበት ከተቀበለው ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ያሉ لقد كفر بما أنزل على محمد صلى الله عليه وسلم በነቢያችን ዲንና በነቢያችን ራሳቸው በቁርአኑ በዲኑ ከፍረዋል ከእስልምና ያስወጣዋል ይላሉ ነቢያችን እንግዲህ ይህች ሴት እኮ መሄድ ብቻ አይደለም የሄደችው ሄደች ስሕር አደረገች አመነችው ገይቢያት ተናገረው አው ብለች ምናምን እንደዚህ ይህን ነገር
ረስታ ነው እንግዲህ ለእንትኑ ለባልዋ እንደዚህ አይነት ስሕር የምታደርግበት ምስኪና አላወቀችም ካወቀች ደግሞ የበለጠ አላህ አንድ አንሶላ ለብሰው ተቃቅፈው ቆዳ ለቆዳ ተቃቅፈው የሚተኙት የነበሩ ለስንት አመት የተፋቀሩ ባልና ሚስት አሁን ትንሽ ስለበሸቀች ወይም ትንሽ ስለተቆጣች ነች ይሁሉ ረስታ እንግዲህ ወደ ሳሕር ሄዳ በሰውነቱ የምትጫወትበት ምንድነው ለምን እንደዚህ ታረጋለች ይላሉ ዑለማ طيب وهذا السحر እና ይሄ ነገር ይህ ስሕር ደግሞ በምንድነው የሚደረገው አሉ አንዲት ሴት ባንዋን ስሕር ለማረግ ከፈለገች ወይም ደግሞ አንድ ባል ሚስቱን ስሕር ለማረግ ከፈለገ ያሉ ቆዳው የነካ ነገር ሳሕሩ ሲጠልበው ምንድነው ሳሕሩ ምንድነው ሚላት እሺ ባልሽን ለመስሐር ነው የምትፈልገው ያው ቆዳው የነካ ነገር የውስጥ ልብስ ሙታንታ ካናቴራ ወይም ደግሞ የውስጥ ሱሪ ወይም ጸጉሩ ወይም የሚያበጥርበት የማበጠሪያ ወይም ላቡ ከላቡ እንደዚህ አምጥልኝ ይላል ثم يتمتم على عقد ከዛ በኋላ ሰውነቱን ያ እንዲሰሐር የፈለግነው ሰው የሰውነቱን ነገር ካመጣ በኋላ ሳሕሩ ምን ያደርጋል ካንዳንድ አያት ቁርአንና ካንዳንድ የሸይጣን ቃላት ምናምን በደም ምናምን አጨማልቆ በሐይድ አጨማልቆ በሽንታ አጨማልቆ አንድ የታሰረ ዕቅድ ያደርጋል ከዛ ይተምትም عليها የሸይጣን ቃላት ይላል እንግዲህ እነሱ ያውቁታል የሸይጣን ቃላት ሽርክ ነው ያነባል ማለት ነው አው يكتب بحيضة المرأة ወይም ደግሞ በዛ በሐይድ የሴትዋ ደም አርጎ አያት ቁርአን ይጽፋል ማለት ነው هذا استهانة هذا ሽርክ እኮ ነው መጀመሪያ ሽርክ ያደርግና ከዛ በኋላ ስሕሩ ይሰራል አው የቡል في القرآن مثلا በቁርአን ሽንት ሽኖ በዛ ቀዳድዶ ደግሞ እዛንተን ያደርጋል አለ طيب ከዛ በኋላ وتمتمت الشيطان معروف عندهم الناس يقالوا من እንደሚል የሸይጣን ዳግም ትንትን ያደርጋል واشد ما يكون السحر بالنجاسات አሉ ስሕሩ ከባድና ጠንካራው ስሕር የሚደረገው በነጃሳት የተጻፈ ነው አሉ واشدها بدم الحيض የበለጠ ደግሞ የከፋና በጣም ከባድ ስሕር የሚደረገው በሴት የወር አበባና ነጅስ የሆነው ደም በዛ የተጻፈ ነው አሉ واحيانا يا اخوه ይገርማቸዋል احيانا ሀሪፍ ነው የምትሉት ይኮ ሀሪፍ ነው ይባላል አይደለም አንዳንድ ሳሕሮች አሉ ጅል የሆኑ ሳሕሮች ገና የሚለማመዱ ሳሕሮች ወይም ኤክስፐርት ያልሆኑ ሳሕሮች ደካማ የሆኑና ገና የስሕሩን ደረጃ ያልደረሱ ሳሕሮች አሉ አለ يقول احيانا يخطئ الساحر ساحر راسه يساساتال وينقلب السحر بدل سحر المحبة يكون سحر التفريق ويكره زوجته እንግዲህ ሚስቱ ባልዋን ስሕር ለማድረግ ብላ ነው የምትሄደው ሳሕሩ ግን ብዙ ደካማ ስለሆነ የማይችል ስለሆነ ይሳሳትና የመሐባ ስሕር ቀርቶ የጥላቻ ስሕር ያደርግለታል ከዛ ሴትዋ ትመጣና አሁን በቃ ባሌ ሊወደኝ ነው ብላ ስትጠብቅ ለካ ባልዋ በጣም ይጠላታል ምክንያቱም ስሕሩ ተሳስተዋል ሳሕሩ ሌላ አይነት እንትን ቮልቱ ሌላ ነው እንግዲህ ሶኬቱ ወደ አንድ ሲያስገባ ወደ አንድ ነገር አስገባው ማለት ነው طيب واحيانا عندنا ነገር ደሞ شوفوا عندنا ጊዜ ደሞ አሉ اذا كان الساحر جاهلا ሳሕሩ ራሱ ጃህል ከሆነ ብዙ የማይቀ ካኑ አለ لا يتقن السحر ስሕሩ በደንብ ስለማያውቀው يجعل سحرا مزدوجا يدوم بدنب يازلኝ سحر مزدوج የሚባል አለ ሳሕሩ ከተሳሳተ ስሕር مزدوج ያደርጋል ምን ማለት ነው ስሕር مزدوج ታውቃላችሁ እሷ እንግዲህ ምን ታረጋለች ወደ ሳሕር ሄዳ ያኒ ባሌ ከናቱ ጋር እንዲጣላ ስሕር አድርግልኝ ይላል ትላለች እናቱን እንዲጠላ ወይም እህቱን እንዲጠላ ስሕር አድርግልኝ ብላ ሳሕሩን ተናገራለች አይደለም ሳሕሩ እንግዲህ ሳሕሩ በጣም ሐሪፍ ስላልሆነ ስለማይችል ስሕር مزدوج ያደርግላታል ስሕር مزدوج ማለት ነው ማን ማለት ነው የሆነው ሴት እንደሚጠላ የሆነው ሰው የሆነ ሴት የምትባለው ነገር እንደሚጠላ አድርጎ ስሕር ያደርግላታል ተሳስቶ ነው እንግዲህ ولذلك يكره الزوج كل النساء ሴት የተባለችው ነገር ይጠላል ሰውየው حتى امه እናቱን ይጠላል
أخته عمته خالته يعني أقوتو أكستو الناتو أهتو سيت يتبالتشو نقر هلو جزي يتقلال بل نفسها الزوجة راسوا مستفاقر لما رجع هدتشو سيت اندمي تقلات يدرقال مالتنو انقدي هذا يسمى السحر مزدوج تقلبطو انتني يرقال مالتنو السوان يتقلال بس كذبها لا እኔ አንድ ነገር ልንገራችሁ በዚህ በሪያድ والله አንዲት ሴት በደንብ ተከታተሉኝ ይሄ ነገር አንዲት ሴት በጣም ወጣት ነች የ30 አመት ሴት ነችና አሁን ሁለት ወልዳለች ባልዋ በጣም ነው የሚወዳት አብረው እየኖሩ በዚህ በሪያድ ነው በኡም አልሐማም ሰውየው አንዲት እንዲያውም ከእድሜው ከሱ እድሜ ትንሽ ተለቅ ያለች ነች ትወደዋለች ከወደደችው በኋላ ስሕር ታደርግበታለች ሌላ ሴት ነች ስሕር ከተደረገበት በኋላ ልጁ በቃ ልክ እንደ ዶሮ ሆኗል ልክ እንደ ውሻ ከዛ ስሕር ያደረገችው ሴት ለትና ቀን ከሷ ጋር ይሄዳል ማለት ነው አሁን ወደ ሚስቱ ይመጣና ሚስቱ ነው እንግዲህ በቴሌፎን ነው የምትነግረኝ ያኔ ሙባሸረተን ነው አሁን የምነግራችሁ ታሪክ አይደለም በቴሌፎን ነው የምትነግረኝ እና ይመጣና ወደኔ ልጆቹን ይስማል እኔም ይስመኛል አንድ ጊዜ ከዛ ይቀመጥና እልቅሶ ብቻ ይሆናል ይህ እንባው ካይኑ ልክ እንደ ጎርፍ ይወጣላል ምን ነካ ስለው ረባክሽ ተይንተኛ የሚያለው ከዛ በኋላ ወደ አልጋ ወስደውና ጅማዕ ለማድረግ ስንል ምንም ነገር የለው በቃ እኔን ይጠላል በቃ ራቆቱን ባወጣው ራቆቴ ብቅሶ ብቻ ያለቅሳል ከዛ በኋላ በኪሱ ያለው ገንዘብ ጥሎ ይሄዳል አለ እንደገና ከሁለት ቀን ይመለስና እንደ ምንድነው ያልኩት ምንድነው ያልኩት والله እኔ ስሕር ተደርጉብኛል መሰለኝ እንዴት ነህ አንተ ከስዋጋማ በቃ ልክ እንደ አጥንት ነው ምበላት እንደ ስጋ ነው ምበላት አለ እዛ ሲሄድ አልጠግብም ከስዋጋ ለትና ቀን ጅማዕ ሳደርግ ወዳንቺ ስመጣ ደግሞ በጣም የተጣላሽ ነገር ሆና ትሰማያለሽ እኔ እጠላሻለሁ አልወድሽም እዚህ ስመጣ ልጆቹን ይስምና እሷን ይስማታል እንዴ አይን ለአይን ተፋጠና ያለን ላኪን ማፊ ታቃለህ አለችኝ ያ ሼክ ኢብራሂም ቅርታ አርግልኝ አፉ በለኝ እንጂ አንድ ነገር ልንገርህ አለችኝ ምንድነው አልኳት ያ اخي እኔ በእንትኑ ባኞ ውስጥ አስገብቼ ያኒ ራቆቱን አውጥቼ ገላውን ባጥበው ወላ ምናምን ብሉት ቢይዝለት ምን ቢያርግ በቃ ምንም ነገር መጨረሻ አልኩ አለች የሴክስ ፊልም አመጣሁልሽ አለ የሴክስ ፊልም አምጥቼ አሰራሁትና ተመልከት ስለው ወላ ምንም አይነት እንቅስቃሴ የለም ሙተዋል በቃ እንባ ብቻ አልቅሶ ብቻ ይሆናል ከዛ ገንዘብ ጥሎ ይሄዳል አለ እንደዚህ ብዬ ለ5-6 ወር ሄድኩና ሰብራ አጣሁ አለች ከዛ በኋላ እንግሊዛውያን ሲመስሉ ምንድነው የሚሉት necessity is the mother of invention ይላሉ ያኒ አንድ ሰው ፍላጎትና ተጨነቀ ከፈለገ አንድ ነገር በጣም ካስፈለገው አንድ ነገር ይፈጥራል ዝም ብሎ የሚተኛ ከሆነ ካላስፈለገው ግን ምንም ነገር ሊፈጥር አይችልም ስለዚህ ይህች ልጅ በጣም ተጨንቃለችና መሬቱን ስትቆፍር ወደ ቀኝ ወደ ግራ ስሕር ያደረገው አንዱ አገኘችው ማለት ነው ስሕር ያደረገው አገኘችው ደግሞ ይሄ ነገር ትልቅ መፍትሄ ነው ስሕር ያደረገው ካገኘው በጣም ትልቅ መፍትሄ ነው እና ስሕሩን ሊፈታው ይችላል ማለት ነው ላኪን ስሕር ያደረን طلعت غبية جدا በጣም ሞኝ ሴት ወጣች ማለት ነው ተገቢው ነገር አላደረገችም ምን አደረገች ታውቃላችሁ አገኘሁትና ስሕር ያደረገው ከዛ በኋላ ጋበዝኩት አለች ወደ ቤት አምጥቼ እንዴት የመሰለ በየአይነቱ ምግብ አቀረብኩለትና በላ ጠጣ ከዛ በኋላ በእጁ ላይ ደግሞ 500 ሪያል ደግሞ እጁ ላይ አሳቀፍኩት አለ ከዛ በኋላ እባክህ እኔ ባሌ እኮ እንደዚህ ብሏል እባክህ ስሕር አደረከው አንተ ነህ አው እኔ ነኝ አለ طيبك ክፈትልኝ ኢንሻአላህ 5000 ልስጥህ ሰውነት በቃ በሙሉ እንትን ልስጥህ በቃ የፈለከው ነገር ልስጥህ እባክህ አገላግለው ባሌ እንደዚህ ስለው ምን አላት ታውቃለህ እኔ ስሕር ያደረኩት እኔ ነኝ አላት ላኪን ቬሪ ሶሪ አላት ምን ነው ስለው ስሕሩ ያደረኩት በላይ በስጡህ ያኔ አንድ ፎቅ ነው በላይ ሆኜ
በስጡህ ሆኜ እዛ ነው ያደረኩት እንትኑ ስሕሩ ያቃመምኩትና የቆጠርኩት እዛ ነበር ከዛ በኋላ ስሕሩ ጀምሮ እዛ አንድ ድንጋይ አምጥቼ በቃ በድንጋዩ ስር አደረኩትና በአራተኛው ቀን መጥቼ እንደዚህ ሳየው በቃ አገኘሁትና ሌላ ስሕር እየጨመርኩበት አለ እርግብ መጣችና ቱክ አርጋ እርግቡ ወሰደችው አለ እርግቡ በቃ በራ በአፍዋ ላይ እንትን አርጋ በራ ስትሄድ እሷን ለማግኘት አልቻልኩም እና አንድ እርግብ ወሰደችውና በረረች ሄደች አሁን ስሕሩ የከየት ላምጣው እኔ ለመክፈት ፈልጋለሁ እችላለሁ አለ ስሕሩ ካገኘሁ በቃ አፍኩሁ افسده يعني سحرون يعني لما بتن እችል ነበር لكن ምን አረግ ሶሪ አላት እና ስሕሩ እርግብ ወሰደችው እንግዲህ አሁን የተኛው ነው ሞኝ የሆነችው እሷ እኔ አልኳት طيب ምን አደረግሽ አልኳት والله አለቀስኩና በጣም አለቀስኩና ለቀኩት እንዴት ለቀዋለሽ አልኩት እንዴት ለቀዋለሽ በቃ ሳቢና ቴሌፎን ሳብ አድርገሽ የለምን ሹርጣ አታመጪም እሱን ሳትነግሪ በቃ በውስጥ እንትን ገብተሽ ለሱ ረሸደች አሁን ስሕሩ የከየት ላምጣው እኔ ለመክፈት ፈልጋለሁ እችላለሁ አለ ስሕሩ ካገኘሁ በቃ አፍኩሁ افسده يعني سحرون يعني لما بتن እችል ነበር لكن ምን አረግ ሶሪ አላት እና ስሕሩ እርግብ ወሰደችው እንግዲህ አሁን የተኛው ነው ሞኝ የሆነችው እሷ እኔ አልኳት طيب ምን አደረግሽ አልኳት والله አለቀስኩና በጣም አለቀስኩና ለቀኩት እንዴት ለቀዋለሽ አልኩት እንዴት ለቀዋለሽ በቃ ሳቢና ቴሌፎን ሳብ አድርገሽ የለምን ሹርጣ አታመጪም እሱን ሳትነግሪ በቃ በውስጥ እንትን ገብተሽ ለሱ ጥሩ ምግብ ያጫወትሽ ምናምን ቴሌፎን አድርገሽ ሁለት ሹርጣ ቢመጡ እኮ ይይዙት ነበር ከዛ ቢመቱት ያወጣት ነበር እንትኑ እንደምንም አድርጎ ስሕሩን ይከፍት ነበር ለምን እንደዚህ ያደረግሽ والله ፈራሁ ምናምን አለችና ለቀቀችው ማለት ነው ሱዳኒው ሄደ አልታየም ከዛ በኋላ ሰውየው እንግዲህ እንደተሰሐረ ነው ያለው ሱብሃንአላህ አልዓዚም ያለቅሳ ልጆቹን ይስማል ላኪን የስሜት ነገር የለውም ማለት ነው እና እንደዚህ አይነት ነው የተገኘው እኔ ራሴ በእጄ እንትን እምላችሁ ነገር ይህ ነው طيب ከዛ በኋላ يقول كذا قتلو يقول ويقول الشيخ وحيد يتبالو تلقو عالم إيه شيخ بزو سماتشو يدقاقمكو تسمالاتشو عدلم لمن مسلاتشو هذا الشيخ هو أكبر شيخ في الشرق الأوسط كله شيخ وحيد بالي يمبالو قبس أويناتشو أنا በሳዑዲ አረቢያ ያሉ ዑለማዎች በሙሉ የመሰከሩላቸው ጅን የሚያስወጡ እና የስሕር ነገር ፈውስ የሚያደርጉ ትልቅ ዓለም አላህ የወፈቃቸው ዓለም ናቸው ሼኽ ወሒድ نعم من ይላሉ መሰላችሁ يقول لا يتزوج الإنسان يعني الرجل لا يتزوج بامرأة ثانية إلا إذا لم يجد ما يريده من الزوجة الأولى يحق አይደለም يا اخوة حق ነው ሎጂክ ነው ይሄ ነገር አንድ ወንድ ኳሉ ከሚስቱ ካንደኛው ሚስት የሚፈልገው ነገር ሲያጣ ብቻ ነው ሁለተኛ ሚስት የሚያገባ ልበበሉ ሴቶች ልበበሉ እውነቴ ነው ይሄ ሼኽ ወሒድ ንግግር ነው ደግሞ የሳቸው ንግግር ባይሆንም ልክ ነው እኮ ነገር አንድ ሰው 100% እየጣመው ከሚስቱ ጋር በሁሉ ነገር ጥሞት ተመችቶት ይያለ እንዴት ሌላ ቤት ከፍቶ ሌላ ችግር ሌላ ሴት ያገባል እና ይላሉ ሼኹ አንዳንድ ችግርና በጣም ይፈልገው ነገር ሲያጣ ነው ሌላ ሴት የሚያገባ እንጂ ዝም ብሎ የሚያገባ ብዙ አይደሉም ይላሉ ሼኹ طيب قال يقول الشيخ ثم قال الشيخ قبل أن تسحر زوجها بالوان سحر كما رق بفيتكو هناك سحر حلال عجيب والله شيخ واحد እንደዚህ ይላሉ حلال የሆነ سحر እኮ ነበር በዛ ረጋ سحر ብታረገው እኮ ይسحر ነበር ሰውየው
አላህ የፈቀደው ስሕር አለ እሱን ትታ ለምንድነው አላህ የሚያስቆጣ ስሕር የምታደርገው ይላል እንግዲህ ስሕር حلال አለ ማለት ነው نعم والله وحيد يقولون هناك سحر حلال قال سحر سهل مباح بل يحبه الله سبحانه وتعالى هذا السحر يقول هو بالتزين الزائد سيتوا كلك بلاي በጣም ውበቷን ከጠበቀች ዚና ካደረገች يعني ዚና ማለት መሸላለም ወርቅ ታደርጋለች ሑምራ ታደርጋለች ክሬም ታደርጋለች يعني ሰውነቷን በንጽህና እንትን ታደርጋለች ጥሩ የዴኮር ነገር ካደረገች እኮ ትልቅ ነገር ነው አለ طيب الابتسامه الحلوه ሲመጣ ፈገግ ያለች የተወዛወዘች የተንቀሳቀሰች يعني ልብስ ከሚጠፋ ካደረገች አለ ወሪዓየት الأطفال ልጆቹ ደግሞ ሲመጣ በንጽህና በጥሩ አገባ በጥሩ አስተዳደግ እንደዚህ ደስ የሚል አስተዳደግ ሲያይ ደግሞ ሚስቱን በጣም ነው የሚወደው አሉ وتتبع أنفه وعينه وأذنه يعني አፍንጫውን ከተከታተለች ጆሮውን ከተከታተለች አይኑን ከተከታተለች ምንም አይነት ሁለተኛ ለማግባትም አያስበውም ሰውየው ምን ማለት ነው يقول لا يشم منها إلا طيبا يعني ከሷ የሚሸተው የሽንኩርት ሳይሆን ወይም ደግሞ ትናንትና የበላችሁ መኮረንና ሽንኩርት በአፏ የሚሸት ከሆነ ወይም ደግሞ ሲዋክ የማታቀና والله العظيم አንዳንድ ሴቶች አሉ ሙክን ሲዋክም የጥርስ ማፈቂያን ይዘው የማያውቁ እና የሳምንት የተከማቸ እዛ በጥርሷ የተከማቹ አንዳንድ የማካሮኒና የሩዝና የሰላጣ የሽንኩርት የተሰባሰቡ ነገሮች አሉ እና ይሄን ነገር ሲሸት ምን ይሰማዋል ሰውየው እንግዲህ طيب ከዛ በኋላ الملابس المطبخ የመጥበኽና የሽንኩርት ምናምን የተጨማለቀ ልብስ አርጋ እንደምን ደህና ነህ ምናምን ካለችው መጥቶ ሊቀርባት ሲለካ ሁሉ ሽንኩርት ነች እሷ ከዛ በኋላ ولا ينظر منها شيء يكرهه نعم ደሞ ሲያያት ደሞ የሚጠላው እንጂ ደስ የሚለው ነገር በሷ አያይም ለምሳሌ ጠጉሩ አልተበጠረም አይደለም ምንድነው ቆምሽጥን ነው አለበት እንትነው በትግርኛ ቆምሽጥ ማለት የውስጥ ልብሷ ማለት ነው የውስጥ ልብሷ ከእግሯ በታች ይሄዳል ልብሷ ደግሞ ቁርጭምጭምት በኋላ ይሄዳል እና ሁለቱም የተዘናበለ ልብስ ትለብሳለች ደግሞ እኔ ጫማዋ ጥቁር ነው የለበሰችው ጉልባብ እንትን ነጭ ነው እንደዚህ በቃ ዝብርቅርቅ ያለ በቃ የዛር ሴት ትመስላለች ዛሬ የያዛት ሴት ትመስላለች እንደዚህ አይነት ከቀረበች ይላል يعني ولا ينظر منها شيء يكرهه አንድ ሰው እኮ ያ اخي በተለይ ወንዶች በውጭ ስለሚውሉ ብዙ ነገር ነው የሚያዩ በስራ እንትን ይላ ሴቶች ያያሉ ምን ያያሉ ፊትና ነው አዱንያ እና ሰከን ተብላለች ሴት ሰከን ምን ማለት ሰከን ማረፊያ ብሎ ነው የሰየማት አላህ Subhanahu Ta'ala ከውጭ መጥቶ አንዳንድ በተለይ በሳውዲ አረቢያ ሙቀት ስላለ ጭንቅላታ ስለሚነካ እናንተ ደግሞ በጣም ብርድ ስላለ ወደ ቤት ሲገባ ሰከን ማግኘት አለበት ያኔ ልቡ የሚያርፍበትና አይኑን የሚያርፍበት ነገር ካላገኘ ይላሉ يعني ከዛ በኋላ ولا يسمع منها إلا ما يسره ደሞ የሚወደው ብቻ ካልሰማ በጆሮው ሲመጣ በቃ ምን ትላለህ አንተ ለምንድን ነው የዘገየው የታባት ደግሞ አንተ ሁሉ ጊዜ እንደዚህ የሚል ነገር ገባሲ እንደዚህ አንተ አብዱ አትሰማም እንዴ ለልጆቹ እኮ እንደዚህ አምጣ ብዬ ነበር አሁን ደግሞ ሳታመጣ ገብታ መጣል እባክህ ድባክህ አትገባም እዚህ ሄድና አንተ አምጣላቸው እንደዚህ ሐፋዛ ያላቸው ምን የላቸው ከዛ ሲመጣ ደግሞ ኧረ እባክህ አንተ እንደሰማለህ ወይ እናቴ እኮ ትናንትና በጣም የተቆጣችው ምን ነው እንደዚህ እኮ ብላለች በቃ የምትናገረው ሁሉ እሸሁና መርፌ ብቻ ነው ይሄ ነገር የሚሰማ ከሆነ ወላላ ቢምሱም ሁር ነው ደግሞ ይሄ ነገር አክስ ሊሆን ይችላል እህቶች እንዳይቆጥብኝ ይሄ ደግሞ አንጻር ሊሆን ይችላል ይሄ ነገር ሁሉ በሱ ሊታይ ይችላል እሷ ምስኪን ሆና በጣም ቆንጆ ሆና በጣም እንትን ሆና እሱ ራሱ يعني الدخان የሚያጠሰው يعني ሲጃራ የሚያጠሰው ግማታም አፍያ ምላስ ያንተው አፉን ሸታል በእንትኑ በዚህ በቱምባኪ ይጠጣ ይሆናል መጠጥ ይጠጣ ይሆናል ወይም ሲጋራ ያጠስ ይሆናል ስለዚህ ልትቀርበው የማትችል ከሆነ ራሱ ፐርሰናሊቲ እሱ ራሱ ፐርሰናሊቲ የለውም በቃ ከረባታው
ወደ ላይ ያደርገዋል ከረባታው አረንጓዴ ሆኖ ጫማው ያኔ የተደባለቀ አይደለም ስታዩ በቃ አንድ እጅ የሚመስለው ልብስ ይለብሳል ወይም ደግሞ አንድ ካናቴራና ሙታንታ ያደርግና 2-3 ወር ያደርጋል ከሱ ጋር ልብስ አይቀይርም በቃ 3 ወር እንደዚህ ከዛ በኋላ والله እኔ የማቃቸው ሰዎች ነበር በአገራችን ባር ወደ ባር ሲሰክሩ ያድሩና እና ሱሪ ሸሚዝ ከረባታ በድላ ምናምን አድርጎ ነው ሲሰክራ አድሮ መጥቶ አልጋ ላይ ከነ ልብሱ እዛ ይወድቃል እዛ ተኝቶ ሲል ያድራል እና በእንትኑ በመጠጥ የገማ ነው ከዛ ካልሲው ራስ 3 ቀን ወደ አያቅም ወዱ ሰላት አያቅም ካልሲው ሽራቡ የእግሩ ካልስ 3 ቀን አልወጣም እንደዚህ እና አንድ والله እኔ ልንገራችሁ አንዲት ምን ትላለች ባኔ እኮ ትላለች ባኔ እኮ በጣም ነው የምጠላው አለች ለምን ያ اخي 4 ቀን ይቆያል ካልሲው የእንትኑ የእግሩ ሹራብ 4 ቀን ይቆያል ተሰውሩ እኔ ልገልጽላችሁ እንግዲህ እንዳይቀፋችሁ ከዛ በኋላ እባክህ ለምኜ ነው ለምንድነው ካልሲ አትቀይርም ስለው አንድ ቀን በ3-4 ቀን ካልሲ ያወጣና ልጥፍጥፍጥፍ ይብላል በእንትሩ ላባለ ምን አለ እዚህ ሳውዲ አረቢያ እኮ ነው ላባለ ቆሻሻ ነገር አለ ከዛ ኋላ ጣቶቹ 5 ጣቶቹ ተለጋግበው ተቀራርበው እንደዚህ ልክ ኮላ እንዳስገባህላቸው ወይም ሊጥ እንዳስገባህ በእንትሩ ካልሲው ሲያወጣ ቤቱ ራሱ ይገማል አለች እና ወለቴ ነው በጣም እንደዚህም ወንዶች አሉ ወንዶች እንደዚህ አሉ ሴቶችም እንደዚህ አሉ ስለዚህ እና አይኔ የሚያርፍበት ነገር ማየት አንድ ላስቃቸው አንድ ወላ እነዚህ ድሬዎች አሉ አንዳንድ ጊዜ የሚያደርጉት ወቅታ በጣም እንትን ነው እና እኔ ሸባብ ያሳቆኝ ነገር ነው ላስቃቸው እንግዲህ አንዱ በአዲስ አበባ ነው ምን አደረጋሉ ወደ አንድ ሴት አዳሪ ከገባ በኋላ እንግዲህ ስንት ነው ምናምን ተስማሙና 10 ብር ካንቺ ጋር ላድርነኝ ያለ 10 ብር ምናምን ተስማሙና ገባ ከዛ በኋላ በሩ ዘጋች ለመተኛት ብለው እንደዚህ ቀረብ ሲል እንደዚህ ምን አለች እሷ አንተ ግማታም አለችው ካልሲው ምናምን አውጣው እንዴት ነው ይገማል ካልሲኮ ሹራቡ የእግሩ ሹራብ አውጣው ባክ ይገማል ምናምን አለችውና እሺ ብሎ ሹራቡን ሁለቱን አወጣና አስቀመጠው እውነቷ ነው ሹራቡ በጣም ይገማ ነበር አወጣውና አስቀመጠው ይገባቸው አላበባለ እሺ አስቀመጠውና ከዛ ኋላ ራቆቱ እንትን ወጥቶ እና ግንኙነት ለማድረግ ሲሉ እሷ በታች ወረችና እሱ በላይ ሆነ እንደዚህ ሲተኛ አፍዋ በጣም ይገማል አፍዋ ሲገባ ምን አላት መሰለ የኔ እህት አላት ሹራቡ በልተሻል እንዴ የኔ ሹራብ በልተሻል አላት ነው ያኔ ሹራቡ ሁለት ሹራቡ ስትላዩ አሉስ በልተሽ አንቺ የበላሽው መሰለኛል እንዴ አፍሽ እኮ ከሹራቡ በላይ ይገማል አላት ማለት ነው ስለዚህ እንደዚህ አይነት በጣም ያስቃል ይገርማል ስለዚህ ንጽህና والله ባልና ሚስት ያቀራርባል እንጂ ባልና ሚስት አያቆራርፍም ነው ምለው ስለዚህ لابد ان ترى منها يعني ما يسرك بعينك وما يسرك بأذنك وما يسرك كذا نعم يقول ولا يتذوق من طعامها إلا ما لذ يهارتنيا ነው سواء سبراتشو ምግብ ደግሞ እሰይ እንዴት ይጥማል ባክሽ እጅሽ አላህ ይባርከው ያልክ ምግቡ ስትበላ ነው በጣም የምትወዳት እና ከሷ ጥሩ ምግብ ካላገኘ ደግሞ ሸክሏ እውነተኛው ጅን የምትመስል ከሆነች ሽንኩርት ሰው ከሆነች ደግሞ ያኒ ሽታዋ ደግሞ በጣም መጥፎ ሽታ ከሆነ ምንድነው አንተ እንዴት አንድ ሳይሆን 3 ነው የምታገባው ልክ የሱ አንጻር ደግሞ والله اقول لكم ሴት ከዚህ በላይ ነው የምትወደው ከዚህ በላይ ከባልዋ የምትፈልገው ከዚህ በላይ ነው ንጹህ ዘናጭ ነው የምትሉት የሚዘንጥ ሰው በጣም ንጹህ የሆነው ወጣት በቃ እንደዚህ የተዋዛወዘ እየሳቀ ጥርሱ በጣም ልክ እንደ ጨረቃ የሚመስለው እንደ ፀሐይ የሚመስለው ሲሆን አበጣጠሩ አካሄዱ አነጋገሩ በቃ የዘነጠ ሰው ሲሆን والله ዒባዳ ነው የምታረግለት ስለዚህ እኔ አሁን የሴት ብቻ አይደለም የምለው
በሁለቱም ወገን ትላልቅ ጉድለት ካሉ በቤተሰቡ ወይም በትዳሩ እንከን ይገኛል ነው ማለት طيب قال ከዛ በኋላ الشيخ الوحيد ንግግር ነው يقول لماذا لا تسحره بهذه الاشياء يكو سحر ነው الله يفقدው سحر ነውና በዚህ አድርጋ ለመስحር አታረግም ይላል ከዛ በኋላ يقول قال إذا فعلت ذلك امرأة ጥሩ ዲኮር ጥሩ ምግብ ይሄን ነገር ካደረገች ሁለት ትላልቅ ነገር እኮ ነው የምታተርፈው አለ አንደኛው ባልዋ ይወዳታል ሁለተኛ ደግሞ አላህ በጣም ስለሚወደው ዒባዳ ስለሆነ ብዙ አጅር ነው የሚሰጠው ታውቃላችሁ ያ ኸዋ ይሄ ነገር ዒባዳ መሆኑን አንድ ሴት ለባልዋ የምታደርገው ዴኮሬሽን እና የምታረገው እሱ እንዲወዳት ብላ የምታረገው ብዙ አይነት ስልት ዒባዳ መሆኑን ታውቃላችሁ የኔ እህቶች ታውቃላችሁ ወይ ይሄ ነገር የማታውቁ ከሆነ ካሁን በኋላ እወቁት እንግዲህ ባልሽ የማይገባው ቢሆንም ይሄ ነገር ላኪን አንቺ አላህ እንደማስወደድ ብለሽ ጥሩ አይነት ሁኔታ ካደረግሽ እኮ አላህ ይወድሻል ነው የሚለው طيب وفي الاخير يقول الشيخ وحيد ذهب رجل الشيخ وحيد من يلالو ذهب رجل ይሄ ነገር ሲያጣ ሰውየው ሄደና አገባሉ አንዲት አዲስ ሴት አገባሉ نعم فتزوج زوجة أخرى فلما سمعت الأولى مجمرياو مستو بالش أقبا يميل ورا ست سمانو تزينت ታይቶ የማታቀሽ ብርቅርቅ የሚለው ነገር በቃ ሑምራ አደረገች ልብስ ለበሰች ገልዋን ታጠበች ጸጉሯን አበጠረች በቃ ክሊዮፓትራ ሞናሊዛ የሚመስል መልክ ይዛ ጠበቀችው ማለት ነው يقول فلما رآها برون አንኳኩቶ ሲገባ ብቅ ስትል ምንድነች አለ قال من አንቺ ማን ነሽ አላት እኔ ያንተ ሚስት ነኝ እኔ ሚስት አይደለሽም አንቺ ሚስት ነሽ አው فقال والله لو رأيتك بهذا الشكل قبل زواجي بيوم ይችን ሁለተኛ ሚስት ከማግባቴ በፊት አንድ ቀን ከሱ በፊት በዚህ አይነት ሸክል በዚህ አይነት ቅርጽ አይቸሽ ቢሆን ما تزوجت عليك والله አላገባም ነበር ولكن الآن አሁን ግን አላት እኔ በሴት የምጫወት ሰው አይደለሁም በሸርዑ ነው ያገባህዋት ከቤተሰቧ በህግ ነው ወሰድኳትና አሁን አንቺ ቆንጆ ስለሆንሽ አይኔ ስለሞላሽ እሷን ልፈታት አልሞክር ማለት እኔ በሴት የምጫወት አይደለሁም خلاص አግብቻታለሁ ያንቺ ጥፋት ነው ብሎ መለሰላትና ሆድዋን ተቀረጠች በጣም በሸቀች አሉ طيب ለምን በፊት አታረገውም ይሄ ነገር እኮ በእጅዋ ነው የነበረው በፊት ለምን አታረገውም طيب فمن سحر بسحر المحبة تقرأ له القرآن نذكره إن شاء الله بسحر محبة يتيازسو من أدرجه عندما تفوسو بمجرش إن شاء الله القرآن نقرأ شو الله مالتنا قالوا فإذا تألم في بطنه عند سو سحر المحبة تدرجبت قرآن ستكرالت أهون قريب بدن لب بلو أهون مدهنتي نقركنو قرآن ستكرالتنا هودوك قرط أوالوه ቁርአን ስትቀራለት ሆዱ ትንሽ ሲያም ማመም ከጀመረ በሆዱ ላይ ህመም ከጀመረበት ቁርአን ከተቀራ በኋላ طيب علم انه اكل السحر አሁን የተቀስኳቸው 6 አይነት ስህሮች የሚበሉ የሚጠጡ የሚደፈን ምናምን አለ አይደለም አሁን ቁርአን ስትቀራለት እየተሰሐረ ሰው ሆዱ ያኒ ቁርጠት ምናምን ከጀመረበት ይህ ስህር እንደበላው ወይም እንደጠጣው ማወቅ አለበት አሉ طيب ثم يقرأ له القرآن على الماء ይህ ነገር ከታወቀ ስህሩ የጠጣው የሚበላው መሆኑን በሆዱ የገባ መሆኑን ካወቃሉ ውሃ ታመጣለህ በተለይ ዘምዘም ውሃ ከሆነ ደግሞ በጣም የበለጠ ይመረጣል ውሃ ታመጣና አሁን የምነግራችሁ ትንሽ ቆይቼ የምነግራችሁ አያት السحر እና ጠቅላላ ሐዲሱ ቁርአኑ በሙሉ ቀርተህ በውሃው ላይ ቱፍ ብለህ ከውሃ ይጠጣሉ طيب ከጠጣ በኋላ ይሄ ነገር ከጠጣ በኋላ ምልክት ያሳያል ምልክቱ ምንድነው فإذا تقيأ بشيء أبيض ነጭ ነገር ካስታወቀው አው አህመር ወይም ቀይ ነገር ካስታወቀው አው አስወድ ወይም ጥቁር ነገር ካስታወቀው
فاعلم أن الله أن شفاء እንዳወረደ ማወቅ አለብህ አለ ልድገመው እስክልጽ ነው እና ቁርአን ትቀራለህ በውሃ ይጠጣው እሱ አሁን ይጠጣው ከአንድ ሰዓት ይጠጣው ከሁለት ሰዓት ይጠጣውና ከሆዱ ላይ እንፍዓላት አድርጎ ሞሽን አድርጎ ሆዱ እንግዲህ ቀይ ካስታወከ ወይም ነጭ ካስታወከ ወይም ጥቁር ካስታወከ ያኒ ሲህሩ እንደወጣ የታወቀ ነው እና በዚህ አይነት ሽፋ ልታረግ ይችላል فإن لم يتقيا ካላስታወከ ዋለ ከረር ويشرب 3 أسابيع 3 ሳምንት ያህል ዝም ብለህ አጠጣዋሉ እና አላህ ኢጃባው መቼ እንደሚያመጣ ስለማታውቅ ይጠጣው ከዛ በኋላ አላህ Subhanahu Wa Ta'ala ኢጃባ ያመጣል ማለት ነው طيب هذا سحر المحبة ይህ سحر المحبة ይባላል طيب فجربه الشيخ وحيد والله ብዙ ጊዜ ነው የሞከሩት ነገር فنجح قال الشيخ وحيد من ይላሉ شوف اسمعوا حق الشيخ وحيد كتاباته يسفروت يقول الشيخ جاءني رجل عند سودني متالو فقال أحببت زوجتي حب الجنون يعني بتأمنوا يبد فكر يا زين كمستي قال لا أصبر من رؤيتها أفكر فيها طوال النهار والليل لكنا كان 24 ساعة بس وبتشان ما السبو إلال طيب وأفكر فيها في العمل حتى الثلاث هيد بس وبتشانو انتن اما يسبو فإذا رجعت إليها من العمل أنظر إليها طوال الساعات نا ببيت سمت أدمو عند دقيقة እንደዚህ አልተውም ፊትዋን አያለሁ ጦትዋን አያለሁ ጀርባዋን አያለሁ እግሯን አያለሁ በቃ ልክ እንደዚህ በቃ ለመብላት እንደሚፈልግ ሰው ነው ማያት አለ ولا أشبع من النظر إليها وأباشرها وأعاشرها بهدتشو بيت إيزات الله نكات الله أسقات الله እንደዚህ በቃ ደስ ትለኛለች አለ طيب وإذا كنت في المجلس مع الضيوف جالسا مع الضيوف نعم ذهبت إليها لأراها سبحان الله بشتا كونو ከእንግዶቹ ጋር በሳሎን ቁጭ ብዬ ያጫዋትኳቸው ሩብ ሰዓት እኮ ሰብር አላገኝም እሺ አንድ ጊዜ ቢያቸው ሄድና አያታለሁ እንደዚህ እስቃለሁ ከሷ ጋር ከዛ ኋላ እመለሳለሁ እንደገና ከእንግዶቼ ጋር እቀመጥና አንድ ሩብ ሰዓት ቀይቼ ደግሞ እባካችሁ ትንሽ አንድ 5 ደቂቃ እና ይሄድና ይዛታለሁ እስማታለሁ አያታለሁ እንደገና እመለሳለሁ ይላል طيب ከዛ በኋላ يقول وارجع ثم اكرر ذلك ብዙ ጊዜ ደግመዋለሁ ያኔ እንግዶች ቁጭ ብሎ ያሉ 10 ጊዜ እየሄደ እያያት ይመለሳል ማለት ነው اغار عليها غيرة فوق العاده እቀናለሁ አለ በጣም ከአባቷም አንዳንድ ጊዜ ከአባቷም ከአጎቷም ከወንድሟም ይቀናል ሰውየው ምክንያቱም ተይዘዋል እንግዲህ واذا دخلت الى المطبخ ማድ ቤት ገብታ ወጥ ስትሰራ አለ فانا وراءها በቃ መጥበኽ ላይ ውስጥ ከሷ ጋር እገባለሁ واذا دخلت الى غرفة النوم فانا وراءها ابدا ወደ መኝታ ቤት አንድ ነገር ለማድረግ ወይም አንድ ነገር ለመውሰድ ብላ መኝታ ቤት ከገባችማ በቃ ከሷ ጋር በቃ አልተዋትም እገባለሁ واذا ذهبت ان تكنس እና ቤቱን ለመጥረግ ብላ ያኔ መጥረጊያ ይዣ ቤቱን ለመጥረግ ስትጀምር አለ اجلس معها وامامها واضاحكها እና እሷ እየከነሰች ነች ያኔ እየጠረገች ነች እፊትዋ ቁጭ ብሎ በተዘወረችው ይዘዋወራል ወደ ቀኝ ከሄደ ወደ ቀኝ ወደ ግራ ከሄደ ወደ ቀኝ እንደዚህ ፊትዋን እያሳቃት ልክ እንደ እብድ ሆነዋል ማለት ነው طيب واذا طلبت مني امرا አንድ ነገር ካዘዘችንማ አንድ ነገር ከኔ ከጠለበች امرا بادرت الى تلبيتها وقفزت قفزة الشيطان لك شيطان እንደሚዘለው ዘልዬ ሄጄ ነው ማመጣላት በቃ ዘይት ካለችን በቃ እንደ ፈረስ ሄዳለሁ አለች አንድ ነገር እናቴ አምጣት ካለችን በቃ ኢንሻአላህ 10 ኪሎ ሜትር ሄጄ እናቷን አመጣለሁ እና በጣም ነው ትእዛዟን የምሰማ አበረ አለቀ አይደለም قال الشيخ وحيد من قالوا فلما سمعت منه هذا الكلام علمت أنه مسحور ينقر سسما سحن ودكبت هوكوالو فبادرت وقرأت عليه هذه الرقية لمدة 3 أسابيع 3 سامن تكره اللتان شيخو
فجاء وقال خفف عني يا شيخ ان الله يبارك فيك يا شيخ ግማሹ በሽታው እኮለክቱ عليه فشفاه الله تماما እንደገና 2-3 ሳምንት ደገሙትና ቀጥታ ከነጭራ እሱ ፍቅሩ ጠፋ ማለት ነው ኖርማል ሆኗል አሁን ሚስቱ ያያል ላኪን እንደ ሌላ ሰው ተራ ሰው ሆኗል እንዴት አድርገህ ባልና ሚስት እንደምትለያይ እንዴት አድርገህ እንደምታጣላቸው ይሄ ደግሞ سحر التفريق ይባላል ማለት ነው ከዛ በኋላ እኔ አንድ ነገር ልንገራችሁ والله ድሮ በጣም የማረሳው ነገር ነው ሰውየው ይሄ ነገር ያደረገው ሰው አብረን በምጽዋ ነበር ምጽዋ ታውቃላችሁ ይሄ ወደ ምጽዋ እዛ አስተማሪ ነበርኩ እኔ እና የተከራየሁበት ቤት አንድ ቦታ ነበር እሱ ከኔ ጋር ትንሽ ራቅ ብሎ ነው ግን በሱቅ እንገናኛለን ትንሽ እንትናለን ጓደኛት እንደዚህ ነበረን ጓደኛ ሳይሆን ያኒ የአንድ ከተማ ሰው ስለሆነ ተዋውቃለን ሰውየው አንዲት አፈቀረ ማለት ነው ይህች ሴት እንግዲህ ሰራተኛ ነች ግን በቃ በቤቷ የሄደ ከሷ ጋር ዝሙት ምናምን ያደርጋል ማለት ነው አሁን በጣም ሲወዳት እሷ እስከዛ ድረስ ብዙ አትወደውም ግን ገንዘብ ይከፍላታል ገንዘብ ደሞዝ የተቀበለ ገንዘቡ ምናምኑ ጊዜው በሙሉ አጠፋና አንድ ቀን ስለተቸገረ ምን አደረገ ታውቃላችሁ ሰውየው والله እዚህ ነበር እዚህ ሳውዲ አረቢያ ከኔ ጋር እዚህ 20 አመት ተቀምጦ አሁን ከ3 አመት በፊት ነው የሞተው ያለ ሰው ነው እንግዲህ እና ሰውየው ምን አደረገ ይመላለሳል ገንዘብ ይሰጣታል ምናምን ዝሙት ያደርጋል ከሷ ጋር ይኖራል እንደዚህ መጨረሻ ወደ አንድ سحر ሄደና سحر ያደረገለት يعني ያ እንትኑ ሕርዙ ያደረገው በቃ በጣም ስንዴ የሚያህል ነገር ነው እንደ ስንዴ እንደ ባቄላ እንደዚህ ትንሽ ነች ግን በደቀቅና በእንትኑ ቀጭን ክር አድርጎ ምን አለው እዚህ ከሆድህ በታች ከእምብርትህ ላይ እሰረዋለው እምብርት ላይ በቃ ረጂም እንትን ገመድ ሰጣውና እዚህ ላይ በሆድህ ላይ እሰረውና ስትገባ خلاص በጣም ተወደሃለች አለው سحر ነው ይሄ سحر المحبه እሺ ያለና አመጣና ከዛ አሰረው ማለት ነው ልክ እንደልማዱ መጣና ሲገባ በቃ ሴትዋ ልክ እንደ እሳት ተቃጠለች ስታው ሐቢቢ ተስመዋለች ታንቀዋለች ምናምን እዛ አልጋ ላይ ተወድቋለች ምን ታርጋለች ከዛ በኋላ ምንድነው ምን ነካኛለች ሴትዋ ከዛ እንትን ዝሙት አደረጉና ሄደ ሁለተኛ ቀን ደግሞ በቃ ልክ እንደውሻ ስራው ቤት ሄዳለች ስራው ላይ ሄዳ በመኪና ታመጣዋለች ከሱ ጋር ይተኛል በሶስተኛ ቀን ያኔ ልቧ ተነካ በቃ ፍቅር በጣም ያዛትና ራቆቷ ወጣ ባልጋ ላይ እንትን ምናምን ሲያደርጉ እንደ እድል ሆኖ እጅዋ በዛ سحر የተደረገበት ትንሽ ሕርዝ እጇን እዛ ወደቀ እዛ አረፈና እንደዚህ አድርጋ በጥስ አድርጋ ወጣችሁ ምንድነው ይቻላችሁ እና እንትን እኮ ነው ደህና ነው እንትን ያኔ መድኃኒት እንትን የሆድ ቁርጠት ምናምን አላት አመጣችና ወደ ውጭ ወጣ በቃ በጥስጥስ አድርጋ ያኔ እሳት አቃጠለችና ስትጥለው ልክ የዶር እንትኑ አመጣ ተመለሰ ጤናዋ ተመለሰና فلعنته لعنه አንተ ሰደበችው ምናምን ከቤት አባረረችው ማለት ነው እና ይሄ ነው سحሩ በጣም والله ሰውየው ስር يعني ልክ እንደ አውቶማቲክ ነው سحሩ የሰራው ከዛ ስታቃጥለውና እንትን ስትለቀውና ስትጥለው ደግሞ ልክ እንትን ሆነ ጤናማ ሆነች ማለት ነው ይሰማ سحر المحبه وسحر التفريق አሁን ወደ ሁለተኛውና መጨረሻው سحر ነሂድ وهذا يسمى سحر التخيل سحر التخيل الله سبحانه وتعالى بالقرآن يتقسو ነገር ነው يعني ترى شيء لا حقيقة له ሁለተኛ ነገር ያልሆነ ነገር ታያለ لانه سحرت ሁለት አይን ነው የተሰሐረው እንጂ حقيقة የለውም ነገሩ ترى الواقف قائم وترى المتحرك ساكن ترى انسان حيوان سو ستاي
ሆኖ ይታያል የሚንቀሳቀስ ነገር የቆመ ነገር ሆኖ ይታያል የቆመ ነገር የሚንቀሳቀስ ሆኖ ነገር ይታያል ይህ ነገር በቁርአን በሱና የተረጋገጠለት ነገር ነው يقول سبحانه وتعالى قال بل ታሪኩን እንገራችሁ በደንብ እንዲገባችሁ ምክንያቱም ብዙ ጊዜ ስለሚደጋገም ይሄ አያ ፍርዖን ሙሳ መጥቶ እኔ አላህ መልእክተኛ ነኝ ማመን አለብህ ሲለው አላምንም አለ አንተ ሰሕር ነው አንተ ምነህ አለው እኔ አይደለሁም አለና እጁ አወጣና እጁ ልክ እንደ እንትን አخرج يده طبعا እጁ ልክ እንደ ፀሐይ እንትን እንደ ፀሐይ አንጸባረቀች ማለት ነው ከዛ በኋላ እንትኑ በትሩ የያዘው በትር ለቀቀውና ወደ እባብ ተቀየረ ከዛ ምን አለ እሱና የሱ አማካሪዎች ሰሕሮች ነበሩ هذا موسى سحر አሉ طيب ምን ይሻላል والله በአገሩ ያሉ ሰሕሮች ብዙ ሰሕሮች ነበሩ አስለ ፍርዖን የሱ አማካሪዎች በሙሉ ሰሕሮች ናቸው ሰሕሮቹ በመላው አገር ያሉ ሰሕሮች ይሰበሰቡና እስቲ ሙናዘራ ያድርጉ ያኒ ከሙሳ ጋር ውድድር ያድርጉና ማን እንደሚያሸንፍ እናያለን አሉና ከዛ አዋጅ ተደረገ በመላው አገር ያሉ ሰሕሮች መጡ ስንት መጡ ታውቃላችሁ ታሪክ እንደሚለው 40,000 ሰሕሮች በሙሉ ገመድ ይዘው መጡ ገመድ እንግዲህ በገመድ አድርጎ ነው ስሕር የሚያደርጉት ገመድ ይዘው መጡና ህዝቡ በሙሉ የመዚና የሚባለው የመዚና ማለት ጠቅላላ ያለ ህዝብ በመድረ በዳ ወጡና በበረሃ ፍርዖን ደግሞ ወጣ ኮስ አመጡለት ወንበር እዛ ተቀመጠ ሚኒስትሮች ወጡ ወታደሮች ወጡ ህዝቡ ተሰበሰበ አሁን ፍርዖን መጣ ሙሳ በትሩን ይዘው መጣ እነዛ ሰሕሮች ደግሞ 40,000 ናቸው 40,000 ገመድ ይዘው መጡ አሁን ሜዳው ተከፈተ ከዛ በኋላ ምን አለ ሙሳ እናንተ ገመዳችሁ እናንተ ታወድቃላችሁ መጀመሪያ ወይስ እኔ ልጣል መጀመሪያ ከዛ በኋላ እሺ እና እኛ እንጥላለን አሉ እነሱ ጣሉት ማለት ነው ወይም ደግሞ እነሱ ጠየቁት ያ ሙሳ አንተ በትርህን ተጥሪቹን እንጥል አሉና እሺ እናንተ ገመዳችሁ ጣሉት አለ ሙሳ ገመዳቸው እንግዲህ ስንት ናቸው 40,000 ገመድ እንደዚህ ሲጥሉት ተሐረከት الحبال كلها እና ገመዶቹ በሙሉ ወደ እባብ ተቀየረ ሐቂቃ ወደ እባብ አልተቀየሩም ገመዶቹ ላኪን سحروا اعين الناس የህዝቡን አይን سحر አደረጉና ገመዶቹ እባብ እንደሚመስሉ ሆነው ይታያሉ تمام ከዛ በኋላ እንትኑ ደግሞ የሙሳ በትሩን ጣል አረገውና የሙሳ ሁለተኛ እባብ ሆነች የነሱ እባብ አይደሉም እና ሁለተኛ እባብ ዘንዶ ነው ትልቅ ዘንዶ ሆነና ለቀፈ በቃ 40,000 እባብ በሆዷ አስገባቸው ማለት ነው ህዝቡ እያዩ ሰሕሮቹ እያዩ በላች 40,000 እንትኑ ገመዶቹ እባብ የሚመስሉ ዋጣቻቸው ዋጣች እና ከዛ በኋላ ሰሕሮቹ እንግዲህ አሉ ወደ ስጁድ ወድቀው አመና ቢረቢ ሃሩን ወሙሳ አሉ እና ይህ ነገር يقول سبحانه وتعالى قال بل ألقوا السحر الثقيل ነው አሁን የምገልጸው قال بل ألقوا ان انت ገመዶቹ ጣሉት አለ فإذا حبالهم وعصيهم يخيل إليه من هو موسى እንደዚህ ሲያይ ገመዶቹ 40 ገመድ ወደ እባብ ተቀይሮ 40 እባብ ሲወዛወዙ ሲንቀሳቀሱ ፈራ ሙሳ በሸር ነውና ሰው ነውና ፈራ نعم يخيل إليه أنها يخيس في نفسه خيفة موسى فر سو نونا نعم قلنا يقول سبحانه وتعالى أوحى إلى موسى لا تخف إنك أنت الأعلى أنت حق أنيانه أنت الشنافينه أنت بلاينهنا التفرالو وألقي ما في يمينك تلقف ما صنعوا استبدرهن تألا رقاتنا إن شاء الله ገመዶቹን በሙሉ እባቦቹን በሙሉ ትበላለችና በትረን ጣል አድርገው الله سبحانه وتعالى نعم إنما صنعوا كيد ساحر ولا يفلح الساحر حيث أتى እና سحر ኮነይ سحر ነው እንጂ ገመዶቹ ወደ እባብ ተቀየሩም ግን የህዝቡ አይንና ያንተ አይን ስለተሰሐረ ነው አለው طيب نعم فألقي السحرة سجدا قالوا آمنا برب هارون وموسى እና
በደንብ አርጋ እየለቃቀመች የሙሳ ብትር 40000 እባብ በሆዷ ስታስገባ ሁሉም ወደ ስጁድ ወደቁና አመና ቢረቢ ሃሩን ወሙሳ አሉ وقال سبحانه وتعالى قال ألقوا فلما ألقوا سحروا أعين الناس ይሄ በደንብ ግልጽ ነገር ነው سحروا أعين الناس تبوهم وجاءوا بسحر عظيم يا اخوانا هل رأيتم አይታችሁ ታውቃላችሁ አንዲት ሴት እንቁላል ትወልዳለች ሰምታችሁ ታውቃላችሁ ላኪን በአይና ይቻለው ነገር ግን አይናችን ስለተሰሐረ ልጅቷ በቃ 5-6 እንቁላል ስታወጣ አይተናል ማለት ነው طيب اذا هذا يسمى سحر التخيل ومنها ترى زوجتك قبيحة عندنا ጊዜ زنجرو የምትመስል ትሆናለች زوجته ምክንያቱም سحر ስለተደረገበት ማለት ነው طيب كيف تبطل هذا النوع من السحر سحر التخيل የሚባለው ነገር እንዴት አድርገህ ነው የምታደነው የምትፈውሰው ብለስ እንበል قالوا عليك مجمرة بالأذان سحر التخيل ጭንቅላትህ ተቀይሮ ከተሰሐር ካሉ በመጀመሪያ አዛን ታበዛለ አላሁ አክበር ይህን አዛን ሲሰሙ አጋንንትና ስሕር የተደረገበት ነገር በሙሉ ያኒ በጣም ትልቅ መድኃኒት ትልቅ ፋስ ነው ፋስ ራሳቸው የሚመታ ነገር ነው አለ طيب ثم تقرأ آية الكرسي وتكثر بسم الله تابزالها له طيب وتقرأ آيات السحر አሁን የምጠቅሳቸው آيات السحر እነሱን መቅራት ታበዛለህ نعم طيب هذا يسمى سحر التخيل كان واحد عنده كنو شيخ وحيد من قالوا عند سو قالوا በግብጽ ሀገር ነው ተአምር አደርጋለሁ ይላል እሺ እስቲ አሳየን ይሉና መጽሐፍ ቁርአን ያመጣላሉ መጽሐፍ ቁርአን አምጥቶ በገመድ ያስረውና ከዛ በኋላ በዛ በጫፍ ገመድ ይዞ አንድ ነገር ይለዋል መጽሐፉ ቁርአን ይቆማል በአየሩ ላይ ያንሳፋል እንደዚህ ዱር ኢለ اليمين ይለዋል ወደ ቀኝ ይለዋል መጽሐፉ ወደ ቀኝ ይሄዳል ኢለ الشمال ይለዋል ወደ ግራ ይለዋል ወደ እስቲ ወደ ላይ ይለዋል ወደ ላይ ይሄዳል ወደ ዲስክ ወደ ታች ይለዋል ሰውየው እኮ ነው ህዝቡ በቃ ይደነቃሉ እሻዳ ምናምን ይላሉ ከዛ በኋላ አንድ ሰው ሄደና ወደ ሼክ ወሂድ ያ ሼክ አሉት አንድ ሳህር እኮ እንደዚህ ያደረገ ነው አሉትና ሼክ ወሂድ እየሮጠ አንድ ተማሪ ይዞ መጣ ከሱ ጋር አንድ ተማሪ ይዞ መጣና ከዛ በኋላ ዝም ብሎ ተመለከተ ማለት ነው ሲመለከት ልጁ ያው ሳህሩ ምን ይላል ለመጽሐፍ እኮ ነው ለቁርአኑ ወደ ላይ ወደ ታች ወደ ቀኝ ወደ ግራ ይልና ህዝቡ ደግሞ ያንጨበጭባል ከዛ በኋላ ምን አለ ያ ሼክ አለው ሼክ ወሂድ ነው የሚሉት አንተ ሰውየው ምንድነው የምታደርገው አለ والله እኔ እንደዚህ አደርጋለሁ ይሄ አንተ ችሎታ ነው አሉት አው የኔ ችሎታ ነው ከዛ ተማሪው ምን አሉ ሂድና በስተጀርባ ሆነ አያተል ኩርሲ ቅራ ቀስ ብለ አያተል ኩርሲ ቅራ አለው ምንም ነገር በቃ ሌላ አትጨምር አያተል ኩርሲ ብቻ ቅራ አሉና ከዛ ወደ በስተጀርባ ወደ ሳሂሩ ሄደ በስተጀርባ ሆኖ አያተል ኩርሲ መቅራት ጀመረ ከዛ ሼክ ወሂድ ምን አሉ እስቲ አርጋ ሆነ አሉት ምንድነው አርጋ እስቲ አንተ ነሐላ እስቲ ታርገው ነገር አልጋሩ ከዛ በኋላ መጽሐፉ እንደዚህ በገመድ ይዞ አላህ አያተል ኩርሲ ይቀራል በዛ ከዛ በኋላ ቆም ሲለው አይቆም ሰዎቹ ተደነቁ ምንድነው አሉት ከዛ በኋላ ትንሽ ሲቆይ ሼክ ወሂድ ምን አሉ ያ ወለድ አሉት نعم ارفع صوتك አሉት ጮህ በላሉትና አላሁ ላ ኢላሃ ኢላ ሁወ الحي القيوم እሱ እየቀራ ነው ስሕሩና በጣለ ማለት ነው ሰዎቹ በቃ ተምዘዝ ብለው ወደ ልጁ ሲያዩ በዛ ሆኖ አያተል ኩርሲ ይቀራል አያተል ኩርሲ ሲቀራ سحر التخيل የተባለው ነገር በጠለ ፈሰደና ህዝቡ አወቁ ማለት ነው የስሕር መሆኑን አወቁና ተበታተኑ ያኔ ሰውየውን ሰደቡ በቃ እንደዚህ ሄዱ ማለት ነው هذا شيخ وحيد ራሱ በመጽሐፉ እንደዚህ ይላል ማለት ነው እሺ ከዛ በኋላ سحر الجنون የሚባል አለ የሚያሳብድ سحر نعم ምንድነው አሉ ይሄ ነገር ጅኑ ይመጣና በጭንቅላትህ ገብቶ የዛ ያሉ يستقر الجن في المخ ثم يضغط على الخلايا الخاصة بالتفكير የማሰብ ስራ አሉ እዛ የምታስብበት ስራዎች አሉ እዛ ጅኑ ይገባና ያችን ነገር ተጭኖ ይዛታል ስሩን በደንብ አድርጎ ተጭኖ ሲይዘው ሰውየው እንግዲህ ልክ እንደ እብድ ይሆናል ለማሰብ አይችልም
ቢያስብም የእብድ ሐሳብ ያስባል ምክንያቱም ጅኑ በዛ ስር ገብቶ ተጭኖ በጣም ጨምቆ ስለያዘው ነው ይላል طيب سحر النزيف سبحان الله ሴቶች ብለን ብትሰማላችሁ አንዳንድ ሴቶች سحر النزيف የሚባል ነገር ይወድቅባቸዋል ምንድነው ይሄ قال هذا في النساء فقط በሴቶች ነው ይሄ በሽታ ደግሞ وهو شبيه الاستحاضة حيث ሲመጣባቸው አንዳንድ ሴቶች በፍቅህ ስናስተምር አንዳንድ ነገር እናስተምራለን ለምሳሌ ሰሉ كما رأيتموني أصلي የሚባል ሸሪጥ አለኝ እኔ እና 3 የቪዲዮ ካሴቶች ናቸው እና በእንትኑ ደግሞ 4 ናቸው በካሴት የሙሰጀል ካሴት 4 ናቸው የቪዲዮ ካሴት ደግሞ 3 ናቸው እዛ በደንብ አድርጌ ነው ስለ ሄድ ስለ ወር አበባ በሰፊው ነው የሚገልጸው እዛ እና እዛ ስንገልጽ ምን ብለናል ያخوا አንዲት ሴት በየወር የሚመጣባት ሄድ 6 ቀን 7 ቀን 5 ቀን ሊቆይ ይችላል ከዛ በኋላ ንጹህ ትሆናለች ታጥባ እንደገና ሰላት ትቀጥላለች አንዳንድ ጊዜ ግን የለመደችው ነገር 6 ቀን 7 ቀን ትቶ ዝም ብሎ ይፈሳል እንትኑ ዑለማዎች ምን ይላሉ يعني ይሄ ነገር ራሱ ደሙ ከሆነ አትስገድ አትጾም يعني መጽሐፍ ቁርአኑን አትያዝ ምክንያቱም ሐይድ ስላላት طيب 10 ቀን ደረሰ ቢሆንም እሱ ራሱ ደሙስ ከሆነ ዝም ብላ ትቀጥል አንዳንድ ዑት ቆያሉ አንዳንዱ ደግሞ እስከሚቋረጥ አሉ አንዳንዱ ደግሞ እስከ 10 ቀን ትቆያሉ እሱ ራሱ ደሙ ከሆነ ከዛ በላይ ካለፈ ግን ይህ ሐይድ ደም አይደለም እስቲሃባ ይባላል እስቲሃባ ማለት يعني ሌላ ከሌላ ምንጭ የሚመጣ ደም ነው ደሙ ሐይዱ አይደለምና يعني ደሙ እየፈሰሰ በብልትዋ አንድ ትልቅ ቁጥን ወይም ደግሞ ጨርቅ ሸፍና 5 ሰላት ሰግዳለች لكن ለ5 ሰላት 5 ውዱእ ታረጋለች ግን ደሙ እየፈሰሰ በዛ የተጠራቀመ ማለት ነው በጥጡ የተጠራቀመ ዝም ብላ ሰግዳለች ማለት ነው طيب አሁን ምን ይላል ሼኹ سحر النزيف የሚባል አለ وهو شبيه بالاستحاضة استحاضة يمثلال حيد أدلم استحاضة يمثلال لكن يستمر لشهرين أو 3 شهور 3-4 ور زبرو هنا الدمو هذا نزيف نوالو نزيف يعني يدم كما هتصنوا ويمكن نقر يموت الدم نوالو طيب 3 شهور شهرين يقويالالو وتكشف عند الدكاترة لا يعلمونه ولو دكتور بتاعد والله التهاب يلشم من النجر يلشم انا ما نش لكن دمه كيت دم متى ان كمل وتلالو لكن يجدون لم يجدوا في التهاب في الاخير من التوكل يا جنيو በዛ በማህፀንዋ ቁጭ ብሎ የሚልከው የሚያፈሰው ደም ነው ነዚፍ ይባላል የጅኑ ነዚፍ ነው አሉ ስለዚህ ይህ መድኃኒት يعني ታብሌት እንዳትበላ መርፌ እንዳትወጋ ወይም ደግሞ አመሊያ ኦፕሬሽን እንዳይሏት ቁርአን ቀርታ ብቻ ነው ይሄን ነገር የምታስቆመው ሴቶቹ እኔ እውነቴ ነው ብዙ ሴቶቹ ይደውሉኛል ያ ደሙ እኮ መቆማል እንቢ ያለኝ ደሙ እኮ 1 ወር ሆኗል 2 ወር ሆኗል ይሉኛል ያ اختي እንደዚህ ከሆነ استحاضة አይደለም يعني ሐይድም አይደለም ቃር አምጭና ይቅራልሽ ቁርአን ወይም አንቺ ራስሽ ቅርና ከዛ በኋላ ነገሩ ይቆማል ምክንያቱም ጅኒው በዛ ማህፀን ገብቶ ነዚፍ ያደርጋል ነዚፍ ደም እንደሚፈስ ያደርጋል ማለት ነው طيب في الاخير يقول سحر حبس الرجل عن زوجته عند سو يعني كمستو مقرب انبي ሲለው ብልቱ አልቆምም ሲለው ስሜቱ ሲጠፋ በትግርኛ ተሰርዩ እንላለን ተሰርዩ ማለት يعني ሞተዋል ተኮላሽቷል እንትኑ ምናምን እንላለን ይህ ነገር አሁን ብዙ ነው ያለው ስለዚህ ይህ አልሰማም ያخوا ወጥቶ ተጻፈብኝ አንዱ ይሰማል እሺ ከድሮም አለ አሁንም አለ ታሪቱ ምንድነው اسمعوا معي بقى يقول አሁን አንድ ሸህ አቀርብላችኋለሁ الشيخ الامام الكبير እና እውነቴ ነው በዚህ ዘመን ሼክ አይባሉ እኛ ሼክ ኢማም ነው የሚባሉ ኢማም والله እኔ اقول لكم عشرت هذا الامام هذا الشيخ 3 አመት ተፍሲር ቁርአን ከሳቸው ቀርቻለሁ البغوي የሚባል ኪታብ ይዘን ለ3 አመት يعني كساتشو سر كوچ بلن قرآن تفسير بلن تارغن يتبارنو تلقو شيخ يمملكة عربية سعودية مفتي ينبرو الشيخ عبد العزيز بن عبد الله بن باز
الشيخ ابن باز ما قسو يلم بجزيرة العربية بل بعالم هلو اسلام تبلو شيخ عبد العزيز بن باز ما قسو يلم شيخ عبد العزيز بن باز كتاب አላቸው እና በዛ كتاباቸው ይህን ነገር አሰፈሩ ምን አሉ من حبس عن زوجته ሚስቱ ከሚስቱ ጋር ሲተኝ እና እንትን ይህን በሽታ የገጠመበት በዚህ አይነት መድኃኒት እንትን ያረጋሉ ምን ያረጋል አው በፊት ነግራችሁ ነበር يقول من علاج السحر بعد وقوعه وهو علاج الناجز إذا حبس عن زوجته تؤخذ 7 ورقات من أوراق السدر وتدق في ماء وتقرأ عليه هذه الآيات الناس 7 قطل يغابا يعني ቆጽል ጋባ እንለዋለን እኛ በአረብኛ ስድር ይባላል በማርኛ ምን ይባላል ጋባ ይባላል መሰለኝ እኔ አንድ ሰው ተቀስ አድርጎ ነበር እና እነዛ ቅጠሎች 7 ይወስዱና የሻዳ የኮራ ፍሬ አው ጋባ ነው ጋባ ይባላል እንግዲህ የቅጠል ጋባ 7 ይወስዱና ውሃ ትንሽ በባልዲ አርገው ውሃ እዛ ያኔ ፈጭተው እዛ ያስገባሉ ማለት ነው ከዛ በኋላ እዛ ሲገባ ይህን አሁን የሚከተሉ አያት ትቀራለህ ቀርተህ ትላል በዛ ውሃ ማለት ነው طيب መጀመሪያ አያት الكرسي ትቀራለህ ከዛ በኋላ قل يا ايها الكافرون ከዛ በኋላ ሱረة الإخلاص قل هو الله احد ከዛ በኋላ قل اعوذ برب الفلق قل اعوذ برب الناس ይህን ከቀራህ በኋላ እነዚህ ከፍርዖንና ወይም የፍርዖን ሰሐራ እና ከሙሳ የተባባሉ የስሕር አያቶች እነሱ ትቀራለህ ማለት ነው እና እነዚህ ምን ይላሉ يقول سبحانه وتعالى في آية وأوحينا موسى أن ألقي عصاك فإذا هي تلقف ما يالكت تلقف ما يأفكون فوقع الحق وبطل ما كانوا يعملون فغلبوا هنالك وانقلبوا صاغرين يهن آيات قرأ الله أعلم كذا قتلوا دمو من سورة يونس أي سورة البقرة نو أهوني قرأت بسورة البقرة نو كذا قتلوا من سورة يونس من تقرأ الله وقال فرعون توني بكل ساحر عليم فلما جاء السحرة قال لهم موسى ألقوا ما أنتم ملقون فلما ألقوا قال موسى ما جئتم به السحر إن الله سيبطله إن الله لا يصلح عمل المفسدين ويحق الحق بكلماته ولو كره المجرمون ينو يتنيأيانو بسورة يونس يميقنيو كذا قتلوا من سورة طه كسورة طه دمو آية 65 زامي قنيو دمو يقول سبحانه وتعالى قالوا يا موسى إما أن تلقي نعم إما أن تلقي وإما أن نكون أول من ألقى قال بل ألقوا فإذا حبالهم وعصيهم يخيل إليه من سحر قرأه القرآن يدمو بسورة طه إيجانيال مالتنو النزي صوستنا يالكواتشو آية الكرسي قل يا الكافرون قل أعوذ برب الفلق قل أعوذ برب الناس قل هو الله أحد النزي كارتتو لنا كزفارك وحاو يتأتال بوها دمو يتأتبال يقول الشيخ هكذا يشرب من هذا الماء ويغتسل بالباقي ويزول الداء إن شاء الله بإذن الله أن الشيخ من الشيخ عبد العزيز بن باز كسو يتتال كسو دمو يتتال إن شاء الله انتنو بشتاو يلك اللتال وإذا دعت الحاجة يعني كان تشالو أن ليكرر هذا يدقاقمه فليكرره حتى يشفيه الله سبحانه وتعالى اسكميدن زنبلو تسفى سايقورت يدقاقمه يلالو طيب إذن النزيه ناتشو انقدي أهون يتبالوت نقر اقرأ الله قرآنو اقرأ الله من دم يقرأ اقرأتشو الله قن كما قرأتي بفيت مچرشا اقرأ الله أهون عندن دنتنالو عند ሶስት ጥያቄዎች ልጠይቅና እሱን ከመለስኩ በኋላ ቁርአን እቀራለሁ አንደኛው ጥያቄ ምን ይላል هل الذي يقرأ الرقية يجب أن يكون عالما حافظا للقرآن ትልቅ ጥያቄ ነው ይሄ ነገር ቁርአን የሚቀራልህና ሩቅያ የሚያደርግልህ ዓለም መሆን አለበት ጠቅላላ ኹትማ ቁርአን በሙሉ የሐፈዘ መሆን አለበት ጥያቄ ነው ይሄ ነገር ብዙ ሰዎች ይቸገራሉ يتهل حافظ القرآن يحفظ شيخو تلك أمات يتمت ولي يتهل يالونه ومفلم الدتاد اللم طيب ما اللي يقرأ له يقول العلماء ليس بالضروري نعم أن يكون يعني حافظا للقرآن
أو شيخا كبيرا. نعم طيب ምንድነው ማን ነው የሚቀራሉ? አሁንም ጠቅሳቸው ነገር ካለው ኢንሻአላህ የ15 አመት እድሜ ቢሆን ኢንሻአላህ ሼክ ባይሆንም በስ አሁን የሚጠቅሳቸው ነገሮች ካሉት ሰውየው ቁርአን ለመቅራትና ሩቅያ ለማድረግ ይችላል። አንደኛ تكون عقيدته سليمة، لا بد أن يكون عقيدة سليمة، عقيدة السلف الصالح، عقيدة أهل السنة والجماعة، لا يشرك بالله ولا يبتدع እና ብዙ ወደ ቀኝ ወደ ግራ የማይለው መስመሩ ይዞ በአቂዳው ሳፊ አቂዳ ያለው መሆን አለበት አሉ። ሁለተኛ لابد أن يخلص لله ለገንዘብ ብሎ መቅራት የለበትም። ወይም ደግሞ ማሻአላህ እገሌ እኮ ሲቀራለት እኮ ጅኑ እኮ ወጣ ተብሎ ለጉራ ብቻ እንዲቀራለት አይገባም። ኢኽላስ لله። ሶስተኛ أن تكون قراءته سليمة ቁርአን ይሰባበር አይደለም። والله እኔ አንዱ ሲቀራ እንትን ሰማሁ አሊፍ ላም ሚም ይቀራል። እንግዲህ ለአንድ በሽታም ሲቀራ ነው ሼክ ተብሎ ነው የሚቀራው እና ምን ይላል አሊፍ ላም ሚም ብሎ መጨረሻ ወኡላኢከ ሁሙል ሙፍሊሑን ይላል። ያ አኺ ሙፍሊሑን አይደለም። ሱብሃንአላህ አልዓዚም ሰው እኮ አፈረ እንደዚህ ሲሰማ ሰዎች ተሰብስበዋል ብዙ እና እሱ ይቀራል እና الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك مفلحون إلى المفلحون نعم إن مجمرة قرآن أقرارو لك عند تسعه مقرات اللبتالو أراتنيا ويعلم ويعتقد أن الشفاء من عند الله إنك أرتشن يدان كوت يمبال نجر بمداسو وين بلبو مسفر اللبتم. هذا القرآن لا يشفي إلا أن يقول الله سبحانه وتعالى اشفي. الله قال فكره إن شفاؤك الله نبلو بلبو يميع من سوال إن الذي አራት ሸርጦች ናቸው ልድገማቸው። መጀመሪያ አቂዳው ሰሊም መሆን አለበት። ሁለተኛ ኢኽላስ እንዲኖረው ያስፈልጋል። ሶስተኛ أن تكون قراءته سليمة አቀራሩ የሰባበረ መቅረት የለበትም። አራተኛ يعلم ويعتقد أن الشفاء من عند الله وليس من الرقية. طيب ሁለተኛ ጥያቄ هل نعم ماذا تستعمل في الرقية؟ ምንድነው ምን አይነት መሳሪያ ትጠቀማለህ በቁርአኑ ሩቅያ ስታደርግ ምን አይነት መሳሪያ ነው የምትጠቀመው አሉ። قال العلماء اولا ننصح ان يكون الماء المقروء ماء زمزم. ماء زمزم ቢሆን የሚቀራበት ውሃ የተመረጠ ይሆናል። ማንኛውም ውሃ ይሆናል ይሰራል። ላኪን ማء ዘምዘም ከሆነ ደግሞ ሁለት በረካ የያዘ ነው። ቅራአት አለ ከዛ ኋላ ደግሞ ያ ማء ዘምዘም አላህ የባረከው ቁርአን ነው ይላሉ። طيب ሁለተኛ عليكم بالزيت الزيتون ዘይቱን ደግሞ አምጥተህ በዛ አያት القرآن ቀርተህ ደግሞ تدهن نفسك بالزيت زيتون. زيت زيتون دمو بتام أدرا إلى العلماء. وحبة السوداء يتقر أزمت يمتبارو دمو يهن نجر يتتكلم كنا الرقية متارجو. طيب سوسنيات إياك هل يجوز للقارئ أن يلمس بعض أعضاء جسم المرأة؟ يعني لاند سيت سكرالات عند الشيخ يعني نكانا كما رجال نبت لمثال من الان راسوانا جربوان تنش نتشانبت يفلقال مكناتهم جن الزاس اللي قبا بكا انتن نك انديل انقدي بجربوالا بيجي لا 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 اتنكا سيت اتنكام سيت منكا قارئ كهوني هذا قارئ مفسد انت نقد يعني تفروا ما تنكام قرانا خلاص انت نارج بقرآن ብቻ እንትን ላታርግ እንጂ ለወንድ እንደምታርገው ሆዱን እንደዚህ ጫን ታርገዋለህ ወይም ደግሞ እዚህ ጭንቅላቱ ወይም ደግሞ በጀርባ ወይም በተከሻው እንደዚህ የጨማመቀ ህማ ሌላ ቀራአ ሆኖ ቀራአ ቀርቶ ሌላ ነገር ሆነዋል። ስለዚህ የሴት እንትን አይነካም። طيب ከዛ በኋላ لا يجوز أن يرى وجهها يا إخوة إن كان منكت ፊትዋን ማየት የለበትም ቁርአን የሚቀራ ولكن እኔ አንድ ሌላ አስተያየት አለኝ አخوا የኔ ግል አስተያየት ነው። ምንድነው የምለው لماذا لا يكون هناك نحن المسلمون لماذا لا يكون لنا نساء قارئات؟ ለምን ወንዶቹ ብቻ የሚቀሩ ለምን ሴቶቹ ለምን ሩቅያ የሚያደርጉ ቁርአን የሚቀሩ ሴቶቹ በብዛት ለምን አይኖርም? ለምን ወደ ወንዶች ብቻ እናጣቀዋለን? ይሄ በጣም ስህተት ነውና ሴቶቹ ለሴቶቹ የሚቀሩ መኖር አለባቸው በደንብ። እና አንዱ ምን አለኝ አንዱ ጠየቀኝ ምን አለኝ መሰለ
ምን ይላል ያኺ አንድ እህቴ አለ እህቴ ዒድ ነበርና ዶሮ ባልዋ ወደ አንድ ከተማ ተሳፍሮ ነበር ከዛ በኋላ እመጣለሁ ብሎ ደወለላትና خلاص እሷን ለማክበር ብላ ዶሮ አርዳ እንቁላል አርጋ ጥሩ ዝግን ለማድረግ ስትፈልግ ዶሮ የሚያርድላት አጣች አለኝ ከዛ በኋላ በቃ ባልዋ እንግዲህ ከሁለት ሰዓት መጣለው ስላላት ባልዋን ጠበቀችና ባልዋ ሲመጣ አረደውና ዶሮ አደረገች ይላል እና ምን አልኩት እኔ ለምን ሰው አታርድም ተገረመ ሰው ሴት ታርዳለሽ እንዴ አለ ምን ነካ ለምን አታርድም ብስሚላህ አላሁ አክበር ብላ ካረደች ሴት ታርዳለች እንጂ በማረድ ሰውና ሴትና ወንድ አይለይም እዚህ ላይ እና በመቅራትም ሩቅያ በማረግም ሴት ምንድነው የረከሰች ሴት ሰውን ነች እንደ ወይ አይደለምችም እንደዚህ እንደ ክርስቲያኖችና እንደ ሙሽሪኮች ሴት እኮ የረከሰች ነች ምናምን የሚለው ነገር የለም በእስልምና ሴትና ወንድ ምንም አይነት ልዩነት የላቸውም ለዩት አላህ በሸራው አንዳንድ ነገር ካልሆነ ሴት ትቀራለች ሴት ታርዳለች ነው طيب ከዛ በኋላ አሁን አንድ ነገር ልንገራችሁ ሩቅያ በሙሰጀል ተፕሪኮርድ አምጥታ ሩቅያ ለማድረግ ትችላለህ አይቻልም ያ አخوا በሙሰጀል ሩቅያ አይሆንም ሩቅያ ዒባዳ ነው እና ዒባዳ ደግሞ ሙሰጀል ደግሞ ጭንቅላት የለውም አእምሮ የለውም حتى ዒባዳ ሊያርግ እንዳንል አይሆንም በሙሰጀል والعباده تحتاج له النيه عباده راسه انما الاعمال بالنيات وانما لكل امرئ ما نوى نيه يسفلغوال عباده مسجل ደሞ ኒያ ያውቅም ሁለተኛ ደሞ ኢኽላስ ያስፈልገዋል مسجل ኢኽላስ ያውቅም ሶስተኛና መጨረሻ ደሞ አይነ ተፍል ቀርተህ ትፍትፍ የምትለው በሙሰጀሉ የታለ ሙሰጀሉ ትፍትፍ ሊል ይችላል الريق يا ريق ያንተ ምራቅ እኮ ቁርአን የተቀራበት ምራቅ በዛ በውሃ ወይም በበሽተኛው ሰው ሲያርፍ እኮ ነው መድኃኒት የሚሆነው ስለዚህ ትፍትፍ የምትለው ነገር ስለሌለ በሙሰጀል አይሆንም አሉ كان يقول النبي صلى الله عليه وسلم يعني بتربة أرضنا وبريق بعضنا يشفى مريضنا إلو نبر نبياتي سبحان الله بزي بمريتاتشن أفر إنا بأندانداتشن يميوت أمراك بزي نو من ندنو منامن إلو نبر سلزي مراكونا تفتفي متلو يتال إلا الله إشي مجرشا أهون مجرشا درساتشن انتن عند نقر لا سماتشونين ይህ በእንትኑ በዓለም የሚገኙ ሳሒሮች የተኛው አገር ነው የበዙ እንግዲህ በኢትዮጵያም አሉ በአፍሪካም አሉ በግብጽም አለ በሱዳንም አለ በሳዑዲ አለ በሁሉ አገር ሳሒሮች አሉ አይደለም ግን ሲሕር የበዛበት አገር ከዓለም አንደኛ ወጣ ማን ነው ብለን ጠይቅና እንድናውቀው ከዛ ደግሞ ያን እንድንጠነቀቅ ይሄ መጨረሻ ደርሳችን ነው أكبر دولة يقول العلماء واحد من العلماء علما أيتوي متاتلك عالم من هلال الدولة التي حصلت المرتبة الأولى بالسحر هي إندونيسيا بتعام كبارنا بزو سحر يلابات أقر نشالو طيب انظر ماذا حصل لها في قضية اسمها سونامي يميلو نجر إن انتهي تشوال كسدس 7 أمت بفيت يعني الله سبحانه وتعالى غرفنا وها زنابنا بطعم كباد نفاسنا غرف لقبات 250 شي በ3 ቀን ነው የሞቱ እናንተ እውነት ነው ካሴት አለ ከፈለጋችሁ በቪዲዮ ካሴት ተቀርጿል ይህ ነገር 250 ሺህ ሰው በ3-4 ቀን አላህ Subhanahu Wa Ta'ala የፈጃቸው የኢንዶኔሺያ አገር ነው طيب ከዛ በኋላ يقول السحر هناك بإندونيسيا سحر له يدرس في مدارس لا حول ولا قوة إلا بالله الله حرام نوال እዛ ደግሞ በመድረሳ ስለ السحر ይማራሉ ማለት ነው مدارس خاصة يعني برايفت የሆኑ مدارس እዛ سحر ይማራሉ طيب وهناك كتب السحر تباع في الأسواق وفي الطرقات በመንገድ እየሄድክ ወይም በመቃላ ወይም በመክተባ ወይም በአንድ ሱቅ ከገባ የስሕር ክታብ አለ ለመማር ከፈለክ ስሕር እዛ ኪታብ ትገዛና ስሕር ትማራለህ ማለት ነው طيب وبعد كبار الشخصيات ደግሞ አንዳንድ አሉ ትላልቅ ሰዎች እዛ ሀብታሞች እንደም ሚኒስትሮች አሉ
የራሳቸው سحر ያላቸው የራሳቸው እኮ ነው ደሞዝ የሚሰጡት سحر እገሌን سحر አድርግበት ካሉ سحر ያደርጋል ወይም ደግሞ ይሄ ነገር እስቲ እወቅልኝ ካለ አንዳንድ ነገር يعني سحر ያደርግለታል ማለት ነው طيب ከዛ በኋላ وفي دول الخليج الجلف ستيتس የሚባሉ አገሮች አሉ مشاكل كثيرة من خادمات اندونيسيات ከነዚህ ከኢንዶኔሲያ መጡ خادمات سيرفانت يعني هاوس ميد ብዙ ናቸው ያሉሁም በሳዑዲ አረቢያ በኩዌት በኢማራት ወለተሩ خادمات በቤት የሚሰሩ ሴቶች ብዙ ናቸው ያሉ ከኢንዶኔሲያ መጡ እና ብዙ ችግር የተገኘ በእነዚህ ووجد في كثير من بيات وشاء الله لهم أن يكتشفوا نعم الله سبحانه وتعالى ያጋለጻቸው ሲፈልግ ብዙ خدامዎች ነው سحر መሆኑን የታወቁበት يقول سحر خدمهم بعدما وجدوا القرآن الكريم في الحمامات مدنسة بالنجاسات والطلاسم ملفوفة بدم الحيض وعقود وشعر እና አንዳንድ ብዙ ቤቶች ነው አሁን በእንትኑ በሳውዲ አረቢያ በኢማራት በእነዚህ ጋልፍ ስቴት 6-7 የሆኑ አረብ አገሮች ብዙ خدم እና የኢንዶኔሲያ ሰራተኛ የሚገኝበት ብዙ በሐማም በሰገራ ቤት ቁርአን እዛ በደም ተጥለቅልቆ يعني ብዙ እንትን ሕርዝ ምናምን የተገኘበት ቤት በብዛት ይታያላሉ طيب ሰብስክራይብ በማድረግ ቤተሰብ ይሁኑ